ኮምፒውተር ቢኖራችሁም ባይኖራችሁም የኦፊስ ፕሮዳክቶችን አጠቃቀም በደንብ መቻል ይኖርባቸዋል። በተለይ ኤክሴል፣ ፓወርፖይንት እንደዚሁም ማይክሮሶፍት ወርድ አጠቃቀምን በደንብ መቻል ይኖርባቸዋል ማለት ነው። ስለዚህ በዚህ ቪዲዮ የምንመለከተው ኤክሴልን፣ ፓወርፖይንትን እንደዚሁም ደግሞ ማይክሮሶፍት ወርድን ኢንስቶል ከማድረግ ወይም ከመጫኑ ጀምረን እስከ አጠቃቀሙ ያለው ሙሉን አሳያችኋለሁ። እንደዚሁም ደግሞ እናንተ ስልካችሁ ላይ የሰራችሁትን ነገር ለምሳሌ ወደ ኮምፒውተራችሁ ብትልኩት ወይም ወደ ተለያዩ ኮምፒውተሮች ብትልኩት እዛ ላይ ይከፈታል፣ እዛ ላይ የሚሰራል። ከኮምፒውተራችሁ ወደ ስልካችሁ ማምጣት ትችላላችሁ ማለት ነው። ስለዚህ ደረጃቸውን የጠበቁ ዶክመንቶችን አብረን እናዘጋጃለን። ሶስቱም ቪዲዮውን ከዚህ በፊት በተለያየ ጊዜ የተለቀቁ ናቸው። ለማየት እንዲመቻችሁ ሁሉንም ሰብስቤ አምጥቼላችሁ ነው ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይ ከማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮዎችም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። አሁን ለመከታተል እንዲመቻችሁ እዚህ ጋር ያዘጋጀሁት ስቴፖች አሉ ማለት ነው። እነሱን ተከትለን ነው የምንሰራው። የመጀመሪያው ስቴፕ የሚሆነው ወይም ስቴፕ ዋን ማለት ነው አፕሊኬሽኑን ታወርዳላችሁ። የምታወርዱት ከፕሌይ ስቶር ሊሆን ይችላል፣ ከአፕ ስቶር ሊሆን ይችላል፣ እንደየስልካችሁ አይነት ማለት ነው። ከዛ እሱን ካወረድን በኋላ ፓወርፖይንት ብለን ሰርች ማድረግ ብቻ ነው የሚጠበቅብን ማለት ነው። ስለዚህ የመጀመሪያው ስቴፕ ይሄ ነው። ይህን ካደረግን በኋላ ደግሞ ሳይኒን ማድረግ ይኖርብናል ማለት ነው። ስለዚህ የኢሜይል አካውንት ያስፈልጋችኋል። ከሌላችሁም በጣም በቀላሉ ክሬት ማድረግ እንችላለን። እሱን አሳያችኋለሁ ማለት ነው። ከዛ በኋላ ሳይኒን ብላችሁ በሱ ትገባላችሁ። እዛ ላይ ያሉትን ሙሉ ፊቸሮች ለማግኘትም እዚህ ጋር እንደምትመለከቱት ሳይኒን ብታደርጉ በጣም የተሻለ ነው ይላል። ስለዚህ እሱን እናደርጋለን። ይህን ካደረግን በኋላ ደግሞ ፕሬዘንቴሽናችንን ወይም ደግሞ ፓወርፖይንታችንን ማዘጋጀት መጀመር እንችላለን። ለመጀመር ከላይ የመደመር ምልክት እናገኛለን። እሱን ነክተን ነው የምንጀምረው ማለት ነው። እነዚህን አሁን በደንብ በተግባር ነው እያየናችሁ የምንሄደው። እዚህ ጋር ስቴፖቹን እንድታዩ ነው ማለት ነው። ልክ ስትጀምሩ አሁን አንደኛ ብላንክ ብላችሁ ወይም ባዶ ቦታ ላይ መጀመር ይቻላል። ወይም ደግሞ ከዚህ በፊት የተዘጋጁ ቴምፕሌቶች አሉ፣ እነሱ ላይም ኤዲት ማድረግ ትችላላችሁ ማለት ነው። ስቴፕ ፎር ደግሞ የሚሆነው ወይም ደግሞ አራተኛው ደግሞ የምንፈልጋቸውን ኮንቴንቶች አድ ማድረግ ወይም ማስገባት ነው። ለማስገባት አንድ በቴክስት ቦክስ ማስገባት ይቻላል ማለት ነው። ወይም ኤዲት ማድረግ እንችላለን ገብተን። ካስገባን በኋላ ከዛ ቴክስቱን ፎርማት እናደርጋለን። የተለያዩ ኢሜጆች እናስገባለን፣ ሼፖች እናስገባለን፣ ቻርቶች እና ሌሎች ነገሮች እናስገባለን ማለት ነው። በተጨማሪም አዳዲስ ስላይዶች ካስፈለጉ እነሱን እየጨመርን ወይም እያስገባን እንሄዳለን። አምስተኛው ላይ ደግሞ ወደ ዲዛይን ነው የምንሄደው ማለት ነው። ስለዚህ ዲዛይን ታብ ጋር እንገባና የተለያዩ አይነት ዲዛይኖች አሉ፣ እነሱን ማስገባት ነው የሚሆነው። ስድስተኛው እና የመጨረሻው ስቴፕ ደግሞ የሰራነውን ስራ ሴቭ እናደርጋለን። ሼር ማድረግ ከፈልጋችሁ ለምትፈልጉት ሰው ሼር ማድረግ ትችላላችሁ። በኢሜይል ሊሆን ይችላል፣ በተለያዩ ሶሻል ሚዲያ እንትኖች መላክ ይቻላል ማለት ነው። ስለዚህ አሁን በቀጥታ ስልካችን ላይ እንሂድና አፕሊኬሽኑን ወይም ሶፍትዌሩን ከማውረድ እንጀምር። ስለዚህ ስልካችሁ ላይ ትሄዱና እኔ አሁን ከፕሌይ ስቶር ላይ ነው የማወርደው። ስለዚህ ፕሌይ ስቶር ላይ ይሄዳለሁ ማለት ነው። ፕሌይ ስቶር ጋር ከመጣችሁ በኋላ እዚህ ጋር ሰርች ማድረግ ያለ እሱን ትነኩና ፓወርፖይንት ብላችሁ ትጽፋላችሁ። ከዛ ፓወርፖይንትን ሰርች ታደርጋላችሁ ማለት ነው። እዚህ ጋር እንደምታዩዋቸው አማራጮች አሉ። ይሄኛውን ነው ማይክሮሶፍት ፓወርፖይንት ይላል። ኢንስቶል የሚለውን ትነኩና ታወርዳላችሁ። እንደምታዩት ወደ 75 ሜጋባይት አካባቢ ነው እየወረደ ነው። እንደምታዩት ኢንስቶል ሆኗል ማለት ነው። ከዛ እዚህ ጋር መታችሁ ኦፕን የሚለውን መንካት ነው። እዚህ ጋር ከዛ እንትኖች ይጠይቋቸዋል፣ ፍቃዶች ኖቲፊኬሽን ይደረሳችሁ ይላል። አሉ ማለት ትችላላችሁ ይሄንን። ከዛ በቀጥታ ወደዚህ ያመጣችኋል ማለት ነው። ከዛ እዚህ ጋር ስልክ ቁጥራችሁ ሊሆን ይችላል ወይም ደግሞ ኢሜይላችሁን ታስገባላችሁ ማለት ነው። ማንኛውም ኢሜይል እንትን ሊሆን ይችላል። ለምሳሌ ኢሜይልን ላስገባ ነው። ኢሜይል አስገባው። ከዛ እዚህ ጋር ይሄን ካለው ቀስቱን ወደ ውስጥ ያስገባናል ማለት ነው። አሁን ገና ሳይኒን እያደረግን ነው። ውስጥ ላይ ደግሞ አዲስ ክሬት እናደርጋለን። ከዛ እዚህ ጋር ኒው ኢሜይል አስገቡ ይላችኋል ማለት ነው። ስለዚህ ማይክሮሶፍት የምትጠቀሙበትን አዲስ ኢሜይል ማስገባት ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ካላችሁ እዚህ ጋር ከስር መታችሁ አለኝ ብላችሁ ሳይኒን ማለት ይቻላል፣ ወይም ደግሞ አዲስ ክሬት ማድረግም ይቻላል ማለት ነው። ስለዚህ ክሬት እናድርግ። አሁን ለምሳሌ ስለሆነ እዚህ ጋር ለምሳሌ አድናቆት ፒፒቲ አልኩት። እዚህ ጋር ደግሞ በዲፎልት አውትሉክ ይላል። ስለዚህ ይሄንን ነው የምንጠቀመው ማለት ነው። @gmail.com አትሉም፣ በዚህኛው ነው የሚሆነው። ከዛ እዚህ ጋር መታችሁ ኔክስት ትሉታላችሁ። ከዛ በኋላ ፓስወርድ ታስገባላችሁ ማለት ነው። የማትረሱትን ፓስወርድ እዚህ ጋር ታስገባላችሁ። ስለዚህ እናስገባ። ፓስወርድን አሁን አስገብቻለሁ ማለት ነው። ከዛ ኔክስት ልበለው። ያላችሁበትን ሀገር ያስመርጣችኋል። ኢትዮጵያ ነው እዚህ ጋር እንትን እለዋለሁ። እዚህ ጋር ደግሞ የተወለዳችሁበትን ትመዘግባላችሁ ከቀን ጀምራችሁ ማለት ነው። ከዛ እንደዚህ ያስገባውለት ኔክስት እለዋለሁ እዚህ ጋር መጥቼ። ከዛ ስማችሁን ማን ብዬ ነው ከአሁን በኋላ መጠራችሁ ይላል። የራሳችሁና የአባታችሁን ታስገባላችሁ። አሁን እዚህ ጋር ልብ የምትሉት ምንድነው? ይሄን ስቴፕ አንዴ ነው የምትሞሉት። ከአሁን በኋላ ግን በገባችሁ ቁጥር አትሞሉም ማለት ነው። ይሄ የመጀመሪያችን ስለሆነ ነው። እዚህ ጋር ለምሳሌ ፈርስት ኔሜን ኤዲ ልበለው፣ ላስት ኔሙን ደግሞ ፓወርፖይንት ልበለው። እናንተ የአባታችሁን ስም ማስገባት ትችላላችሁ። ኤዲ ፓወርፖይንት አልኩት። ከዛ እዚህ ጋር መጥቼ ኔክስት እለዋለሁ።
መታወታውን አድናቆት ppt@outlook.com ብሎ በቀጥታ አስገብቶኛል። ሰው መሆናችሁን ቼክ ለማድረግ ጌም እዚህ ጋር ይጠይቃችኋል፣ ትመልሳላችሁ። ስለዚህ ሶልቭ ልበለው። ከዛ አሁን ይሄ ጣት የዞረው ወደ ታች ነው። ስለዚህ ጫማውን ወደ ታች እንደዚህ ያዞራለሁ። ቀላል ነው። ጌሞቹ እናንተ ትመልሳላችሁ። እዚህ ጋር ያሉት እንደምታዩት ጨርሻለሁ ማለት ነው። ጌሙ እዚህ ጋር የተለያዩ ማብራሪያዎችን ይሰጧችኋል። ይሄንን ኦኬ ብላችሁት ማለፍ ይቻላል። ከዛ እዚህ ጋር እንደምታዩት ክፍያ እንትን እያለ ነው ማለት ነው። እኛ ግን በክፍያ ሳይሆን በነፃ ነው የፈለግነው። ስለዚህ ይህንን ክሎዝ ስትሉት ለ30 ቀን ትሪያል ያመጣላችኋል ማለት ነው። ከዛ ምንድነው የምታደርጉት? አሁን 30 ቀን ከተጠቀማችሁ በኋላ እንትን ካለባችሁ እንደ አዲስ ኢሜይላችሁን ብቻ ቀይራችሁ መግባት ነው የሚሆነው። አሁን ኔክስት እንበለው። እዚህ ጋር የተለያዩ እንትኖችን ልላክላችሁ ነው የሚለው። አክሴፕት ማለት ትችላላችሁ ይህንን። ከዛ ክሎዝ እንበለው። ቀጥታውን ወደ ስራችን መግባት እንችላለን። ፓወርፖይንታችን አሁን ዝግጁ ሆኗል ማለት ነው። ከዛ በኋላ ክሬት ለማድረግ ቅድም እንደተባባልነው ስቴፓችን የሚሆነው እዚህ ጋር መተን ፕላስ ምልክት አለ፣ ይህንን መንካት ይሆናል ማለት ነው። ስለዚህ ልንካው። ከዛ በኋላ የምትሰሩትን ነገር የት ላስቀምጥላችሁ ይላል። ዋን ድራይቭ ላይ ነው የምትፈልጉት ወይስ ደግሞ ዋን ድራይቭ አደረጋችሁት ማለት ክላውድ ላይ ነው የሚቀመጠው። የትም ቦታ ብትሆኑ ታገኙታላችሁ። ኮምፒውተራችሁ ላይም እንደዚሁም ደግሞ ሌሎች ዲቫይሶች ላይ ማግኘት ይቻላል ማለት ነው። በዚህ ከገባችሁ ስልካችሁ ላይ ወይም እየሰራችሁበት ያለው ላይ እንዲቀመጥ ከፈለጋችሁ ደግሞ ዲስ ዲቫይስ ዶክመንት የሚለው ላይ ማድረግ ይቻላል ማለት ነው። ስለዚህ አሁን እኔ ዲቫይስ ላይ እንዲቀመጥ ነው የፈለኩት። ከዛ በኋላ አዲስ ከሆነ የፈለጋችሁት ብላንክ ፕሬዘንቴሽን ብላችሁ መክፈት ይቻላል። እዚህ ጋር የተቀመጡ ቴምፕሌቶች አሉ፣ በእነዚህ መግባት ይቻላል ማለት ነው። መጀመሪያ ግን ይሄን ልዝጋውና አሁን እንደ አዲስ ለመክፈት ብንሞክር አሁን የመጣነውን ስቴፕ እንዳለ እንመጣም ማለት ነው። ለምሳሌ ልዝጋው፣ ተዘግቷል። ስለዚህ ለመክፈት አሁን እዚህ ጋር ፓወርፖይንት እንደምታዩት ስላወረድ ነው አለን። ክሊክ ስናደርግበት ቀጥታ ወደ ስራ ነው የሚያስገባን እንደምታዩት። ይሄን ኦኬ እንበለውና ይሄን ክሎዝ ብለን ወደ ስራችን እንግባ። ፕላስ ልንካ። ለምሳሌ ብላንክ ፕሬዘንቴሽን ከሆነ የፈለግነው ይሄንንም አንዴ ልቀይረውና እዚህ ዲቫይስ ላይ ይቀመጥ፣ ብላንክ ፕሬዘንቴሽን የሚለውን ልንካው። ከዛ እዚህ ጋር እንደምትመለከቱት ፓወርፖይንት እናንተ ጋር ፎቶአችሁን የተለያዩ ፋይሎቻችሁን እንትን ለማግኘት እዚህ ጋር ፍቃድ ስጡኝ እያለ ነው። ስለዚህ ሴቲንግ ላይ ሄደን እንከፍትለታለን ማለት ነው። ፓወርፖይንት እንደምታዩት አሉ ፐርሚሽን የሚለውን ይሄንን ኦን ታደርጋላችሁ። ከዛ ባክ እንበል ወይም እንመለስ። ክሬት ሊያደርግልን ነው ማለት ነው። ከዛ የመጀመሪያው መጣ። እንደምታዩት ከላይ እንደ ቱቶሪያል ነገር ይሰጣችኋል። የመጀመሪያችሁ ከሆነ ይሄኛውን እሺ እንበለው። ከዛ ለምሳሌ ደብል ታፕ ቱ አድ ታይትል ይላል። ስለዚህ ታይትላችሁን ለማስገባት አሁን እዚህ ላይ ደብል ታፕ ታደርጉና መጻፍ ትችላላችሁ ማለት ነው። ልክ እንትን ላይ እንደምትሰሩት ለምሳሌ እንደዚህ ኮምፒውተር ብዬ ጻፍኩኝ። ሰብታይትል ደግሞ ከፈለኩኝ እዚህ ጋር አስገባለሁ ከስር ማለት ነው። ወይም ደግሞ ስሜን ላስገባ እችላለሁ። ለምሳሌ እንደዚህ አድናቆት ቲዩብ አልኩት። ባዶ ቦታ ክሊክ ስታደርጉ ወይም ባዶ ቦታ ሲነኩ እንደዚህ ሆነ። የመጀመሪያውን ስላይድ አሁን ሰራን ማለት ነው። ሁለተኛ ስላይድ ማስገባት ከፈለጋችሁ የተለያዩ መንገዶች አሉት። አንደኛ እዚህ ጋር የምትመለከቱት የመደመር ምልክት አለ። ይሄን ብትነኩ ሁለተኛው ስላይድ መጣ ማለት ነው። ከዛ እዚህ ጋር መታችሁ የምትፈልጉትን ነገር አሁንም ትጽፋላችሁ። እንደዚህ ከመጻፍ በተጨማሪም ኮፒ ፔስት ማድረግ ይቻላል። እሱን አሳያችኋለሁ። ለምሳሌ እንደዚህ ሊስት የሚደረጉ ነገሮች ከሆኑ ቀጥታ እንደዚህ መጻፍ ትችላላችሁ ማለት ነው። አሁንም ባዶ ቦታ ላይ መታችሁ እንደዚህ መንካት ይቻላል። አሁንም ፕላስ እንበልና ሌላ እዚህ ጋር ማስገባት እንችላለን ማለት ነው። ወይም እዚህ ጋር 3 ነጠብጣብ አለ። ይሄን ነክታችሁ ኒው ስላይድ ይላል ማስገባት ትችላላችሁ። ስለዚህ ኒው ስላይድ ልበለው። እንደምታዩት አዲስ ስላይድ ሰጥቶኛል። ከዛ እዚህ ጋር የምትፈልጉትን ነገር ማስገባት ይቻላል ማለት ነው። ለምሳሌ ደግሞ እዚህ ጋር ኮፒ አድርገን ማምጣት የምንፈልገው ነገር ካለ ማምጣት እንችላለን ማለት ነው። ለምሳሌ ቻት ጂፒቲ ላይ ልግባና ላሳያችሁ። ቻት ጂፒቲ ጋር መጥቻለሁ። ለምሳሌ ክሬት 5 ስላይድ አባውት ኮምፒውተር አልኩት። ከዛ ልላክለት። እናንተ ከማይክሮሶፍት ወርድ ላይ ሊሆን ይችላል ከተለያየ ቦታ ኮፒ ያደረጋችሁ ማምጣትም ትችላላችሁ። አሁን ሙሉን ጨርሶልኛል። ኮፒ ፔስት እያደረኩኝ ልውሰድ፣ ወይም ሙሉን ከስርም ኮፒ አለ እዚህ ጋር እንደምታዩት። ይሄን ነክታችሁ ኮፒ ማድረግ ይቻላል ማለት ነው። እያንዳንዷን ደግሞ ከሆነ የምትፈልጉት ከዛ ለምሳሌ ኢንትሮዳክሽን ኮምፒውተር የሚለው እንደምታዩት ስላይድ ዋን ላይ ነው እያለኝ ነው። ስለዚህ እሱን ብቻ ለምረጠው ጫን ልበልና እንደዚህ ማለት ነው። ከዛ ከላይ ኮፒ የሚል ይመጣል። ኮፒ ትነካላችሁ። ከዛ በኋላ ወደ ፓወርፖይንታችን እንመለሳው። ከዛ አሁን ኮፒ ማድረግ የፈለኩት እዚህኛው ስላይድ ላይ ነበረ፣ ታይትል መጻፊያው ላይ ማለት ነው። ስለዚህ ደብል ክሊክ ላድርግበትና እዚህ ላይ ነው የማስገባው። እንደምታዩት ስነካው ኢንትሮዳክሽን ቱ ኮምፒውተር የሚለውን አስገብቷል። በተመሳሳይ ደግሞ ከስር ዝርዝሮቹን ላስገባ ፈልጌያለሁ። ስለዚህ ልመለስና አሁንም እዚህ ጋር ያለውን ቴክስት እንዳለ እስከታች ያለውን ፈልጌዋለሁ ማለት ነው። ስለዚህ እዚህ ጋር ቆምልና እንደዚህ ዝና እመርጠዋለሁ። ሸርተት አድርጌ ጂንስ አለቅ። ከዛ ከላይ ኮፒ ይላል። ኮፒ እነካለሁ። እንመለስ አሁን ወደ
ፓወርፖይንታችን እዚህ ጋር ነበረን ማስገባት የፈለግነው እዚህ ላይ ነው። ስለዚህ ደብል ክሊክ እናደርግና እዚህ ላይ እናስገባለን ማለት ነው። ወይም ጫን ብላችሁ እንደዚህ ስትነኩት እነዚህን አማራጮች ያመጣል። ከዛ ይሄን ትነካላችሁ ማለት ነው። በዚህ መልክ አሁን ቴክስቶቻችን ገቡ። ይሄን ይመስላል ማለት ነው። ኮፒ ፔስት ማድረግ በቀላሉ እናንተ ከፈለጋችሁት ቦታ ጋር ኮፒ ፔስት እያደረጋችሁ ማስገባት ትችላላችሁ። እንጨምር። አሁንም ከስር ለምሳሌ ፕላስ እንበልና ቀጣዩ ስላይድ ላይ ደግሞ ማስገባት የምፈልገው ነገር ካለ አሁን ባሳየኋችሁ መልክ ኮፒ ፔስት ማድረግ ትችላላችሁ። ጊዜያችሁን ለመቆጠበው ኮፒ ፔስትን እዚህ ጋር እናቆመውና የራሳችን ደግሞ ግራፎች፣ ቻርቶችን እያስገባን እንሄዳለን ማለት ነው። ለምሳሌ እዚህ ጋር ደብል ታብ የሚለው ላይ ከላይ ታይትል መጻፊያው ላይ ክሊክ ላድርግበትና እዚህ ጋር ቻርት ላስገባ ነው። ስለዚህ ቻርት ብዬ ልጻፍ እንደ ምሳሌ ስለሆነ ቻርቱ ደግሞ ከስር እዚህ ጋር ነው መግባት ያለበት ብዬ አስቤያለሁ። ከዛ በፊት ግን እዚህ ጋር ያሉትን ነገሮች በመደዳ ማየት እንችላለን። ለምሳሌ ይሄኛው ሌአውት ነው። ሌአውት ማለት ኮምፒውተራችሁ ላይ እንደምታውቁት ፓወርፖይንት ስታዘጋጁ አቀማመጡ ማለት ነው። ለምሳሌ ታይትል ስላይድ ከፈለጋችሁ ይሄን ብትነኩት ይገባል። ታይትል ኮንቴንት ብላንክ እንዲገባላችሁ ወይም ባዶ እንዲገባላችሁ ከፈለጋችሁ ደግሞ ብላንክ ይላል እዚህ ጋር። ይሄን ብትነኩት አሁን ባዶ ሆነ። ቻርት የሚለው ብቻ ጽሁፋችን ብቻ ነው ያለው። ከዛ እዚህ ጋር የምንፈልገውን ነገር እናስገባለን ማለት ነው። ሌአውት አሁንም እዚህ ጋር ይቀያየራል። እሱ እንመለከታለን። እዚህ ጋር ደግሞ የምትመለከቱት አለ። ይሄኛው ደግሞ ኮመንት መጻፍ ከፈለጋችሁ ነው። ስለዚህ የምትፈልጉትን ኮመንት በዚህ መጻፍ ይቻላል። እንመለስ። አሁንም እዚህ ጋር ደግሞ ቴብል ማስገቢያ ነው። ለምሳሌ ቴብልን ብትነኩት ቀጥታ ቴብል ይገባል። ከዛ ከቴብል ጋር በተያያዘ እዚህ ጋር እንደምትመለከቱት አማራጮች አሉ። አሁን ለምሳሌ ይሄኛውን ኤክስ የሚለውን ብትነኩት ቴብሉን ዲሌት ያደርገዋል። ኮለመኑን ላጥፋው፣ ሮውን ላጥፋው፣ ሁሉንም ላጥፋው ይላችኋል። ካልፈለጋችሁ እንዲጠፋባችሁ ግን መመለስ ትችላላችሁ። ከዛ ይሄንን በእጃችሁ ጫን ብላችሁ ትይዙና ሳይዙን እንደዚህ ማሳደግ ማሳነስ ይቻላል ማለት ነው። እንደዚህ ያደረኩት ለምሳሌ ከዛ የምጽፈው ነገር ካለ እዚህ ውስጥ ላው ላይ መታችሁ እንደዚህ ሁለቴ ስትነኩ ለመጻፍ ዝግጁ ይሆናል። እንደምታዩት እየጻፍኩ ነው። ወይም ደግሞ ትክክለኛ ጽሁፍ ልጻፍና ላሳያችሁ። ዴስክ ቶፕ ብዬ ጻፍኩኝ። ከዛ አሁን ቴክስት ስጽፉ ደግሞ ከስር አክቲቭ የሚሆኑ ነገሮች አሉ። ለምሳሌ ቦልድ ማድረግ ከፈለጋችሁ ይሄን መንካት ይቻላል፣ ቴክስቱን ከመረጣችሁት በኋላ ማለት ነው። ስለዚህ ቴክስታችን መጀመሪያ ሸርተት አድርገን እጃችንን እንደዚህ እንምረጠው። ከዛ ቦልድ እናድርገው፣ ጎላ ይላል። በተመሳሳይ ደግሞ ወደዚህ ጠጋ እያደረጋችሁ እንደምታዩት ሌሎች አማራጮችም አሉላችሁ ማለት ነው። ለምሳሌ ደግሞ የቴክስቱን ሳይዝ ጨመር ማድረግ ፈልጌያለሁ። ስለዚህ ቴክስቱን ጫን ብዬ መጀመሪያ መርጠዋለሁ ማለት ነው። እንዲጫን ትሉና በእጃችሁ ሸርተት አድርጋችሁ ትመርጡታላችሁ። ተመረጠ። ፎንት ከለር እዚህ ጋር የተለያዩ ከለሮችን መስጠት ከፈለጋችሁ ማለት ነው። ለምሳሌ ቀይ ነገር ከፈለኩኝ ቀይ ብነካ ቀይ ይሆናል። እዚህ ጋር አሁን ሳይዝን ካጣችሁት ደግሞ እዚህ ጋር ቀስት ነገር አለ። ይሄን ስነኩትም ሌሎች ዝርዝር ነገሮች ይመጣሉ ማለት ነው። እንደዚህ ወርታች እያደረጋችሁ ማየት ይቻላል። አሁን ቴብል ላይ ነው ያለው። ይሄንን ቀይረውና ወደ ሆም እንመለስ። ይሄን ስነኩ ዝርዝሮች አሉ። ሆምን ብንነካው አሁን ኮምፒውተራችን ላይ የምናገኛቸው እንዳለ ይመጣሉ። አሁን ያለበት ፎንት እንደምታዩት እዚህ ጋር ነው። መቀየር ከፈለጋችሁ ይሄን ነክታችሁ መቀየር ትችላላችሁ። መጀመሪያ ለምሳሌ ነካሁት የፈለኩት አሁን ታይምስ ኒው ሮማን ከሆነ እንደዚህ ወርታችሁ ወርድና ታይምስ ኒው ሮማንን እፈልጋለሁ ማለት ነው። ታይምስ ኒው ሮማን ይኸውና እነካዋለሁ። ከዛ ከላይ ያለው ይቀየራል። ሳይዙን ደግሞ ከፍ እናድርገው። አሁን 18 ላይ ነው ያለው። ስለዚህ ከፍ ላደርገው ከፈለኩ አሁን እዚህ ጋር መጥቼ 28 ባደርገው እንደምታዩት ትልቅ ይሆናል። ከዚህም በላይ ትልቅ እንዲሆን ከፈለጋችሁ ግን ወርታችሁ ወረድ እያላችሁ ሌሎች አማራጮች ስላሉ እነሱን ስነኩ ትልቅ እየሆነ ይመጣል ማለት ነው። ስለዚህ ይህን ከጻፍን ሌሎቹን እናንተም አሁን ባሳየኋችሁ መንገድ በጣም በቀላሉ መጻፍ ትችላላችሁ። እንሰብስበው አሁን ይህን ነገር ወደኋላ እንመለስና ደግሞ አሁንም ወደ ቀጣዩ ስላይድ እንሂድ። አንድ ስቴፕ ወደኋላ ልምጣ። አሁን 4 ስላይድ አለን። ስላይድ 1 ኦፍ 4 ይላል። ከአራቱ አንደኛው ላይ ነው ያለነው ማለት ነው። አሁን ወርታች እንደዚህ መግለጥ ትችላላችሁ። አሁንም አንድ ስላይድ መጨመር ፈልጌያለሁ። ስለዚህ ባዶ ቦታ ላይ ሁለቴ መንካት ነው የሚጠበቅባችሁ ማለት ነው። ከዛ አክቲቭ ይሆኑላችኋል እነዚህ ፕላስ መንካት ወይም እዚህ ጋር መታችሁ አሁንም ኒው ስላይድ ትላላችሁ ማለት ነው። ስለዚህ እዚህ ጋር ልምጣና ኒው ስላይድ ልበለው። አዲስ ስላይድ ገባ። አቀማመጡ ግን ምንም ርዕስ የሚለው ብላንክ ነው እንደምታዩት። ልቀይረው ከፈለኩ ቅድም ባሳየኋችሁ መሰረት ይሄን ትነካላችሁ። ከዛ አሁንም ሌአውት አለ። ለምሳሌ የምታወዳደሩት ነገር ካለ ኮምፓሪዥን የሚለውን ይሄን ትመርጣላችሁ። ከዛ በዚህ ጋርና በዚህ ጋር ማወዳደር የምትችሉበት አማራጭ ይመጣል። ለምሳሌ ታይትላችን ጋር እንግባና ላፕቶፕ ኤንድ ዴስክቶፕ ብዬ ጻፍኩኝ። እንደ ምሳሌ ነው እንጂ እነዚህ ነገሮች እናንተ ኮፒ ፔስት እያደረጋችሁ ማምጣት ይቻላል። ለምሳሌ እዚህ ጋር የማወዳደረው አንደኛ ላፕቶፕ ነው። የሚወዳደረው ደግሞ ወደዚህ ጠጋ ማድረግ እንዲሸርተት ስልካችሁን ይዛችሁ ከዴስክቶፕ ጋር የማወዳደረው። ስለዚህ ዴስክ ቶፕ ብዬ ጽፋለሁ ማለት ነው። ከዛ እዚህ ጋር ላፕቶፕን የተመለከቱ የተለያዩ ነገሮችን
ሊስት አደርጋለሁ ማለት ነው። እዚህ ላይ ደብል ክሊክ አደረግና ወይም ሁለት ክሊክ አደረግና አንደኛ ላፕቶፕ ይሄን እንትን አለው አንድ ወደታች እየወረድን አሁን ይሄን እየነካው ወደታች እየወረድኩ ያለሁት ኢንተር የምናደርገው በዚህ ነው ማለት ነው። ኢንተር ከዛ አሁንም እዚህ ጋር የምጽፈው ነገር ካለ እጽፋለሁ። ከዛ ይሄን ነካለሁ። በተመሳሳይ አሁንም ወደዚህ ሸርተት አድርጌ ደግሞ ዴስክቶፕን በተመለከተ የተለያዩ ማብራሪያዎች ካሉ እጽፋለሁ። እንደዚህ ኢንተር አሁንም ታይፕ አደርጋለሁ። ኢንተር እንደዚህ ያደረኩኝ አሁን አወዳደርኩኝ ማለት ነው። ቀጣይ ፈልጌያለሁ አሁንም አዲስ። ስለዚህ እዚህ ጋር መጣና ደግሞ ፕላስ ምልክት ነካለሁ በድጋሚ። እዚህ ጋር ደግሞ ፎቶ ማስገባት ነው የፈለኩት። ስለዚህ ምን አደርጋለሁ? እዚህ ጋር መጣና ፒክቸር ማስገቢያ ነው ይሄ እነካዋለሁ። ቅድም አሁን ፍቃድ ስለሰጠ ነው በቀጥታ ወደ ስልካችን ያመጣናል ማለት ነው። ከዛ የምትፈልጉትን ፎቶ ከዚህ ውስጥ መምረጥ ትችላላችሁ። ለምሳሌ አሁን የጋብዙ ፎቶ እዚህ ጋር የለም። አንደኛውን ፎቶ እንደ ሳምፕል ልጠቀመው። ይሄንን ላስገባው፣ ደል በለው። ከዛ ይገባል ፎቶ ገብቷል። እንደምታዩት ፎቶ ይሄን ይመስላል። ከዛ ይሄን ፎቶ መቁረጥ ኤዲት ማድረግ ከፈለኩኝ እዚህ ጋር መቁረጫ አለ። ይሄን ነካዋለሁ። ክሮፕ ማድረጊያ ነው። ከዛ በምፈልገው መጠን እንደዚህ ያደረኩኝ እቆርጠዋለሁ ማለት ነው። ከዛ ከጨረስኩኝና ከተስማማኝ ይሄን ነካለሁ፣ ይገባል። ዲሌት ማድረግ ሮቴት ማድረግ ወይም መገልበጥ ከፈለጋችሁ ፎቶ ያስገባችሁትን በዚህ መልክ እንደዚህ ማገለባበጥም ይቻላል። ስጨርሱ ይሄንን ፊኒሽ ትሉታላችሁ። ስለዚህ አሁን ፎቶአችን ገባ ማለት ነው። እዚህ ጋር መታችሁ ከዛ አቅጣጫውን የፎቶውን ደስ ያላችሁ ቦታ ማድረግ ይቻላል። ፎቶውን ግን እንደዚህ የተጻፈበት ነገር ላይ ከምናስገባው ይሄንን መጀመሪያ እንቀይረው። ክሊክ እናድርግበትና እዚህ ጋር መተን ሌአውቱን እንቀይረው ማለት ነው። ስለዚህ ነካና ባዶ ነው የምፈልገው ወይም ብላንክ ማለት ነው። ስለዚህ እዚህ ጋር መጥቼ ብላንክ የሚለውን ሳደርግ ፎቶዬ ብቻ ቀረ እንደምታዩት። ስለዚህ አሁን ፎቶ ላይ ክሊክ ላድርግና ወደዚህ ልመለስና እንዴ ይሄ ነው ፎቶ። ሳይዙ እንደምታዩት እንደዚህ ደስ ወዳለኝ እያስተካከልኩኝ የምፈልገው ቦታ ጋር ላስቀምጠው እችላለሁ። ይህን ካደረኩኝ በኋላ ደግሞ አሁንም አዲስ ልጨምር። እዚህ ጋር ደግሞ ሼፖች አሉ። የተለያዩ ሼፖችን ማስገባት ከፈለጋችሁ ይሄን መንካት ነው። ከዛ እንደምትመለከቱት ሁሉም ሼፖች እዚህ ጋር አሉላችሁ ማለት ነው፣ ኮምፒውተር ላይ የምታገኟቸው። ከዛ የፈለጋችሁትን መውሰድ ነው። ለምሳሌ ይሄ ከተመቸኝ ወስደዋለሁ። ገባ። ከዛ ሳይዙን ከፍ ማድረግ ዝቅ ማድረግ ትችላላችሁ እንደዚህ። ከዚህም በተጨማሪ ደግሞ ላው ላይ መጻፍ ይቻላል። ለምሳሌ ያስገባችሁት ኢሜጅ ላይ ወይም ደግሞ ሼፕ ላይ መጻፍ ከፈለጋችሁ ሁለት ጊዜ ላው ላይ ክሊክ ስታደርጉ ጽሁፍ ሊቀበላችሁ ዝግጁ ይሆናል ማለት ነው። እንደዚህ ትጽፉበታላችሁ። ከዛ የጻፋችሁትን ከለር መቀየር፣ ቦልድ ማድረግ፣ ኢታሊክ ማድረግ፣ ብዙ ነገር ማድረግ ይቻላል፣ ወይም ጋደም እንዲል ማለት ነው። አሁንም ባዶ ቦታ ክሊክ ስታደርጉ ይሄን ይመስላል። ሼፑን ግን ልትቀያየሩት ከፈለጋችሁ ከለሩን ደግሞ ነካውት። ለምሳሌ ይሄን ስትነኩት ከስር ያሉት ነገሮች ይቀያየራሉ ማለት ነው። አሁን ሼፕ ስለነካ እነዚህ ሼፕ ኤዲት ማድረጊያ ናቸው። ለምሳሌ ይሄኛው ሼፕ ፊል ነው። ይሄን ብትነኩት በምን ፊል አድርገው ይላል። ይሄን ባደርገው አሁን ወደዚህ ይቀየራል። ይሄን ነክተን በተመሳሳይ ደግሞ ወረድ እያለን እንደዚህ ሌሎች አይነት ከለሮችን መጠቀም እንችላለን። ይሄን ብታደርጉት ወደዚህ ይቀየራል ማለት ነው። አውትላይን ሌሎች ነገሮችም አሉ። እነዚህ እናንተ መሞከር ትችላላችሁ። ሌላ ሼፕ እንዲደርቡ ከፈለጋችሁ ደግሞ እዚህ ጋር መጥቻውን ለምሳሌ ይሄን ሊሆን ይችላል፣ ወይም ቀስት ነገር ከፈለኩኝ ይሄን ቀስት ወስዳለሁ። ከዛ አቅጣጫውን ግን ወደ መፈልገው ነው ቀይረዋለሁ ማለት ነው። ለምሳሌ እንደዚህ አደረኩት። ለምሳሌ ደግሞ ይሄን ካስገባው በኋላ ሐሳብ ከቀየርኩና ካልፈለኩት መጀመሪያ እመርጠዋለሁ ወይም እነካዋለሁ። ከነካችሁት በኋላ እዚህ ጋር መታችሁ ከት ማድረግ ይቻላል ማለት ነው። ይሄን ብነካውን ይጠፋል። ከት ሆነ ወይም ጠፋ። እንጨምር። አሁንም እዚህ ጋር ፕላስ ብለን እዚህ ጋር ደግሞ ቴክስት ቦክስ አለላችሁ። ቴክስት ቦክስ ደግሞ የምትፈልጉትን ጽሁፍ በምትፈልጉት ቅርጽ ለመጻፍ ነው የሚያገለግላችሁ። ለምሳሌ እንደዚህ አድርጌ ጻፍኩኝ። ከዛ ሳይዙን የዚህንም የቴክስት ቦክሳችሁን ከፍና ዝቅ ማድረግ ይቻላል። ወደ ላይ ወጣብኝ፣ ትንሽ መለስ ስላድርገውና እንደዚህ ጫፏን ይዛችሁ ከፍና ዝቅ ማድረግ። አሁን ከታች እየጎተርኩት ነው። የቴክስቱን ሳይዝ ግን ልጨምረው። መጀመሪያ ልምረጠው። ላው ላይ 3 የክሊክ ስታደርጉ እንዳለ ይመረጥላችኋል። ከዛ ሳይዙን ልንቀይረው ነው። እዚህ ጋር ልምጣና ይሄን ልንካ። ከዛ ሳይዝ መጣልኝ። እዚህ ጋር ቁጥሩን በጣም ከፍ ላድርገው። ለምሳሌ ወረድ ልበልና 44 አደረኩት። እንደምታዩት በጣም ትልቅ ይሆናል። ከዛ አሁንም ባዶ ቦታ ክሊክ እናድርግ ወይም እንንካ። ወደ ኋላ ባክ ልንል እንችላለን። ሰብሰብ ማድረግ ትችላላችሁ። አልታይ ካላችሁ በሁለት ጣታችሁ እንደዚህ ይዛችሁ እንትኑ እንቀጥል። አሁንም ፕላስ እንበልና እናስገባ። ይህንን ሸርተት ማድረግ እንችላለን። አሁንም እንደዚህ ወደ ጎን እዚህ ጋር ደግሞ ፎቶ ማንሳት ትችላላችሁ ማለት ነው። የሚገቡ ፎቶዎች ካሏችሁ ቀጥታ ዳይሬክት ፎቶ አንስታችሁ ማለት ነው። ለምሳሌ ዋይል ዩዚንግ ዚስ አፕ ልበለውና ቀጥታውን ፎቶ አንስቼ የማስገባው ነገር ካለ ፎቶ አነሳለሁ። ለምታዩት ፎቶ እያነሳ ነው። እንደዚህ ባደረገው ኮምፒውተሬን እያያችሁት ነው። ከዛ በኋላ ስካን አድርጌ አስገባዋለሁ። አሁን ግን ስለማልፈልገው
ልመለስ ወደኋላ። ስለዚህ እዚህ ጋር ያሉት ነገሮች በዚህ መንገድ ማስገባት ይቻላል። ይሄን እየነካችሁም ደግሞ በተመሳሳይ ማግኘት ትችላላችሁ። ቪዲዮ ማስገባት፣ ኦዲዮ ማስገባት ሁሉ ትችላላችሁ። ለምሳሌ ቪዲዮ ማስገባት ከፈለጋችሁ ቀጥታ ወደ ስልካችሁ ወስዳችኋል፣ ወይም እዚሁ ሪከርድ ማድረግም ትችላላችሁ፣ ከዛ ማስገባት ማለት ነው። ከዚህ በተጨማሪ ደግሞ ቀጥታ የተዘጋጁ እንትኖችንም መጠቀም እንችላለን ተባብለን ነበረ። ለምሳሌ እሱን ደግሞ ላሳያችሁ። ከዚህ እንውጣና መጀመሪያ ግን ይህን ሴቭ ልናደርገው እንችላለን። ሴቭ ልበለው እንደ አዲስ ስለምንገባ ማለት ነው። ድጋሚ እንደምታዩት ሁሉም የሰራችሁ ስራ አውቶማቲካሊ ሴቭ ሆኗል እያለኝ ነው ማለት ነው። ስለዚህ አሁን ከዚህ ልውጣና ደግሞ እንደ አዲስ ከፍቼ ላሳያችሁ። ስለዚህ ፓወርፖይንት አሁን እዚህ ጋር አለን። ይሄውና አሁን የሰራነው ስራ እዚህ ጋር ተቀምጧል። እንደምታዩት ሪሰንት ፋይል ላይም ይገኛል። እኛ አሁን አዲስ ልንጀምር ነው። ስለዚህ ፕላስ አሁንም የማስቀምጠው ዲስ ዲቫይስ ላይ ነው። ከዛ እዚህ ጋር መጀመሪያውን የተዘጋጁ ቴምፕሌቶችን ደግሞ ለመጠቀም እንሞክር። ከዛ በኋላ ወደ ጀመር ነው እንመለሳለን። እዚህ ጋር በደንብ ለውጡ እንድታዩት ብዬ ነው። ለምሳሌ ኦርጋኒክ የሚለውን ይሄን ብጠቀመው እንደምታዩት ፎርማቱ መጀመሪያውን የተዘጋጀ ነው። ከዛ እዚህ ላይ የነካችሁ እናንተ ክሊክ እያደረጋችሁ ማስገባት ብቻ ነው። ሌላ ስትፈልጉ እንደዚህ ትነካላችሁ ማለት ነው። እንደምታዩት ይሄ ኤዲት ተደርጎ ያለቀለት ነው። እዚህ ላይ እናንተ የምትፈልጉትን ማስገባት ብቻ ይሆናል ማለት ነው እናንተ ስራ። አሁን ደግሞ ወደ ነበርንበት እንደ አዲስ እንክፈትና ላሳያችሁ። ይሄን ላጥፋው። ፓወርፖይንት በሌላ ጊዜ ስንመጣውን ይሄውና ቅድም ስሙን መቀየር እንችላለን። ፕሬዘንቴሽን የሚለውን ይሄንን አሁን ክሊክ አድርጌ ልክፈተው። እንደምታዩት ይሄን ይመስላል ማለት ነው ሙሉ ፓወርፖይንታችን። ከዛ እዚህ ላይ የተለያዩ እንትኖችን እናስገባ፣ ትራንዚሽን አኒሜሽን ነገሮችን ማለት ነው። ስለዚህ ባዶ ቦታ ላይ መተን ደብል ክሊክ ወይም ሁለት ክሊክ እናደርጋለን። ከዛ እዚህ ጋር እንምጣና ቀስት ነገሯን ማለት ነው እንንካው። ከዛ እዚህ ጋር ሆም የሚል አለ። አሁን ድሮ የሚል አለ። ይሄኛውን አንድ ያላየ ነው ይሄኛው ነው። ድሮ የምታደርጉት ነገር ካለ ድሮ ብላችሁ መሳል ወይም መስራት ትችላላችሁ። ግልጽ እንዲሆን ግን ይሄንንም አዲስ እንትን ላይ ብናየው ጥሩ ነው። እዚህ ጋር እንምጣ። አሁን ግን እንዳያችሁት ያስገባሁት በሁለተኛውና በአራተኛው ስላይድ መካከል ሆኜ ስለሆነ መሀል ላይ ነው ያስገባው። ስለዚህ አሁን ጠጋ እያደረጋችሁ ለምሳሌ ስላይዳችሁን እንደዚህ እየገለጣችሁ በየመሃሉ ማስገባት ከፈለጋችሁ እዚህ ጋር ከሆነ እዚህ ጋር ክሊክ ታረጉና አድ ስትሉ በሁለቱ መካከል ያስገባላችኋል ማለት ነው። ከዛ አሁን ይሄንን እንትኑ ልቀይረው፣ ሌአውቱን ልቀይረው። እዚህ ጋር ልምጣና ብላንክ ነው የፈለኩት። ስለዚህ ብላንክን ልንካ። ከዛ ድሮውን እያየን ነበር ወይም ማየት የፈለኩት እሱን ነበር። ድሮ ጋር ገባሁኝ። ልመልስላችሁና ይሄውና ድሮ። ከዛ ብዙ አይነት መሳያ እንትኖች አሉ። ፔን የሚለውን ልምረጠው። ከለሩን መምረጥ ይቻላል። ከዛ እዚህ ጋር መታችሁ እንደዚህ ማድረግ ብቻ ነው የሚጠበቅባችሁ። ሳይዙን መጨመር መቀነስም ከፈለጋችሁ ትችላላችሁ። ከስር ትመጡና ቲክነስ የሚል አለ። ይሄን ትነካላችሁ። ከዛ ይሄን ብትነኩት አሁን ወፍራም ይሆናል እንደምታዩት። ከለሩን መቀየር ከፈለጋችሁ እንደዚህ ደግሞ ማለት ነው። ስለዚህ ፍሪ ሃንድ የሆኑ ፍሪ ስኬች ነገሮችን ለመሳል ከፈለጋችሁ ይሄን መጠቀም ትችላላችሁ ማለት ነው። ሃይላይተር አለ፣ በጣም ብዙ ነገር አለው። ሌላው ደግሞ እዚህ ጋር ትራንዚሽን ነው። ትራንዚሽን ደግሞ ከአንዱ ወደ አንዱ ሲሸጋገር ነው። ከዛ በፊት ግን አኒሜሽንን እንየው። መጀመሪያ አኒሜሽን ልንካና በጣም ብዙ አይነት አኒሜሽኖች አሉ። መጀመሪያውን እንትኑን እንምረጥ። እዚህ ጋር ልግባና ለምሳሌ አሁን እዚህ ላይ አኒሜሽን ማስገባት ፈልጌያለሁ። ስለዚህ ክሊክ ላድርግበት እንዳለ አጠቃላይ ይሄን እንዲመርጠው ማለት ነው። ክሊክ አደረኩበት ተመረጠ። እዚህ ጋር እንምጣ። ከዛ በኋላ አኒሜሽን ፈልገን የመጣ ነው። አኒሜሽን ብዙ አይነት አኒሜሽኖች እዚህ ጋር እንደምታዩቸው ተቀምጠዋል ማለት ነው። ለምሳሌ ይሄኛውን ማድረግ እንችላለን። ኢንትራንስ የሚለው ማለት ነው። እዚህ ጋር ካሉት ውስጥ ኢንትራንስ ላይ ፍላይ ብታረጉት አሁን ስላይዶቻችሁ በዚህ መልክ ይሄዳሉ እያለ እዚህ ጋር 1 2 3 ብሎ አስገብቶባቸዋል። ይሄንን በኋላ ፕሪቪው ላይ ያሳያችኋለሁ። ሌላም ቦታ ላይ ስላይድ ለምሳሌ እንደዚህ አይነት ነገር ላስገባ። እዚህ ጋርም እነዚህ ነገሮች ነበሩ፣ እንምረጣቸው። መረጥኩኝ። ከዛ አሁንም እዚህ ጋር በድጋሚ ልምጣ። አሁንም የፈለግነው አኒሜሽን ነበር። አኒሜሽን ኢንትራንስ ኢፌክት መውጫ ላይ ኤግዚት ሲወጣ ይሄው መዝጊያችን ከሆነ የመውጫ የተለያዩ ኢፌክቶች እንዲያሳየን ከፈለኩ ይሄን መርጥለታለሁ። በአንድ አሁን 1 2 3 ብሎ ገብቷል። በኋላ ላይ ሁሉንም የሚያደርገው ነገር ታዩታላችሁ። አሁን ለጊዜው ለማሳያ በቂ ነው። አሁን ደግሞ እዚህ ጋር እንምጣና ትራንዚሽን እናስገባ ሁሉም ላይ። እሱን ለማድረግም እዚህ ጋር ልምጣ። አኒሜሽን የሚለውን ልቀይረው። ከዛ እዚህ ጋር መተን ትራንዚሽን ከአንዱ ወደ አንዱ ሲሻገር ምን ይምሰል ነው። ትራንዚሽን ነካው። ከዛ ትራንዚሽን ኢፌክት የሚለውን እንምረጠው። ከዛ የተለያዩ ትራንዚሽኖች አሉ። ለምሳሌ ፑሽ ልበለው ከስር ወደ ላይ እንዲወጣ ሁሉም ላይ እንዲያደርግ። ከዛ አፕላይ ቱ ኦል እለዋለሁ። ኢፌክት ኦፕሽኑ ደግሞ ከየት አቅጣጫ ይምጣ ነው። ለምሳሌ ፍሮም ሌፍት እንዲሆን ከፈለኩ ከግራ በኩል ይመጣሉ ጽሁፎቹ ማለት ነው። ከዛ ሁሉም ላይ እንዲያደርገው አፕላይ ቱ ኦል ይሄን አስገባንበት። ይሄን ካደረግን በኋላ እንመለስና የሰራነውን ስራውን ቼክ እናድርገው። እስኪ እዚህ ጋር እንምጣና ይሄን ልንካው። እዚህ ጋር ልምጣ። ስላይድ ሾው ይሄን ብንነካው ከየት ይጀምር ይላል። ከፍሮም ቢጊኒንግ ካደረጋችሁት ከመጀመሪያው ይጀምራል።
ከረንት ካደረጋችሁት ደግሞ አሁን ካላችሁበት ይጀምራል ማለት ነው። ስለዚህ ፍሮም ቢጊኒንግ ልበለው። ፓወርፖይንታችን እየተዘጋጀ ነው። ይሄን ይመስላል ማለት ነው እንደምታዩት። ከዛ እንደምታዩት እንደዚህ እያደረግን መሄድ እንችላለን። ቅድም ያስገባንባቸው ኢፌክቶችም እዚህ ጋር የምትመለከቱትን ሆነውልናል ማለት ነው። እንደዚህ እንትን እያለ ነው። እንመለስ። አሁንም ወደኋላ ግን መልሻለሁ። አሁን እዛ መሄድም ላይ ይጠበቅባችሁ ይችላል። እዚህ ጋር መታችሁ እንትኑ እንዲጀምር ማድረግ ይቻላል። ይህም ብንነካው እንደምታዩት ቀጥታ ወደ ስላይድ ሾው ይወስዳችኋል። መልሳችሁ ደግሞ ኤክስ ስትሉት ለምሳሌ እንደዚህ ልንካውና እዚህ ጋር ማቋረጥ ትችላላችሁ ማለት ነው። ኤክስ ስትሉት ወደ ነበራችሁበት ይመልሳችኋል። እንምጣ አሁንም እዚህ ጋር ከዛ ሆም እዚህ ጋር ደግሞ ቪው አለ። ቪው ላይ የተለያዩ ነገሮችን እናገኛለን ማለት ነው። ዙም ኢን፣ ዙም አውት እንደዚሁም ሌሎች ነገሮችን ፊት ቱ ዊንዶው የሚለውን ይሄን ነክታችሁም ፊት እንዲሆንላችሁ ማድረግ ይቻላል። ዲዛይን ደግሞ እንቀይር። ለምሳሌ እዚህ ጋር ልምጣና ዲዛይን የሚል እዚህ ጋር አለ። ዲዛይን ቲም አለ። ከዛ ቲም ጋር ትመጡና ምን አይነት ቲም ነው የምትፈልጉት ይላል። በጣም ብዙ አይነት ቲሞች አሉ እዚህ ጋር ቅድም ስናያቸው የነበሩ ማለት ነው። ለምሳሌ የፈለኩት ይሄን ከሆነ ይነካለው። ከዛ አፕላይ ያደረገልኝ ሁሉም ላይ ማለት ነው። ይሄንን ባክግራውንድ መቀየር ይቻላል። ወደ ዲዛይነር መሄድ ትችላላችሁ ማለት ነው። በጣም ሰፊ አይነት አማራጭ አለው። ከዛ በኋላ ስላይድ ሳይዝ የሚለውን ደግሞ መታችሁ ይሄንን 16 በ9 ላይ ታረጉታላችሁ ፉል እንዲሆን ማለት ነው። ስልክ ላይም ኮምፒውተር ላይም። ከዛ አሁን አንድ ጊዜ ይሄንን ቼክ አድርገነው እንምጣ፣ ወይም ደግሞ እንትን ላይ እንመልከተው። ስላይድ ሾው አድርግና እናየው። እዚህ ጋር ስላይድ ሾው አለ። ይሄን ልንካ። ወደ ቀጣዩ እንዴት ከፈለጋችሁ እንደዚህ እያደረጋችሁ መመልከት ይቻላል ማለት ነው። ይህንን ኮምፒውተር ላይ ወስጄ ምን እንደሚመስል አሳያችኋለሁ። አሁንም ግን እዚህ ጋር ልምጣና ኤክስ ልበለው። ከዛ ለምሳሌ እዚህ ጋር የሰራችሁትን ነገር ደግሞ ሼር ማድረግ ሴቭ ማድረግ ለብዙ ነገር ይቻላል ማለት ነው። ለምሳሌ ሼር ብታደርጉት ለሰዎች ቀጥታ ሼር አድርጋችሁ መላክ ትችላላችሁ። ሙሉ ዶክመንቱ ሊሆን ይችላል፣ የመረጣችሁትን ብቻ መላክ ትችላላችሁ ማለት ነው። ከረንት ስላይድ ብላችሁ ደግሞ አሁን ያላችሁበትን ብቻ መላክ ይቻላል። ሴቭ ለማድረግ በድጋሚ ደግሞ እዚህ ጋር መተን እንደ አዲስ ሴቭ አስ ብላችሁ ስሙን ቀይራችሁ ማድረግ ይቻላል ማለት ነው። ስለዚህ ሴቭ አስ እያለኝ ነው። ስሙ ፕሬዘንቴሽን ይላል። እዚህ ጋር ለምሳሌ ልምጣና ልጻፍበት ወይም ልቀይረው። ይሄንን ኤክስ ልበለውና ፈርስት ፎን ብየዋለሁ። ዚስ ዲቫይስ ላይ ነው እንዲቀመጥ የፈለግኩት። ዶክመንት ጋር ይቀመጥልኝ። ከዛ እዚህ ጋር መተን ሴቭ አስ እንለዋለን። ከዛ ይሄንን ወደ ኮምፒውተር ልላከውና ላሳያችሁ። ፋይል ጋር ገባሁኝ። ከዛ ዶክመንት ጋር ነበር የተቀመጠው። ፈርስት ፎን ይላል። ይኸውና ቴሌግራም መላክም ስለምንችል እዚህ ጋር ሼር ላድርገው። እንደምታዩት እዚህ ጋር ኮምፒውተሪ ላይ እየከፈትኩት ነው ማለት ነው። እንጠብቀዋለን። ከፈተ። ኤዲት ለማድረግ ኢኔብል ኤዲቲንግ ይላችኋል። ከስልክ ወደ ኮምፒውተር ስላመጣ ነው። ከዛ አሁን ይሄንን ፍሮም ቢጊኒንግ ብዬ ስላይድ ሾው ላይ ላሳያችሁ። ስላይድ ሾው ከዛ ፍሮም ቢጊኒንግ ልበለው። እንደምታዩት ጀመረ። አሁን ይሄ ስልካችን ላይ ያዘጋጀ ነው። ከዛ ኮምፒውተራችን ላይ አምጥተንም እንደዚህ በጣም በቀላሉ መጠቀም ይቻላል ማለት ነው። እንደምታዩት አሁን ከግራ ወደ ቀኝ አድርጌው ነው። እናንተ ከቀኝ ወደ ግራ ወደ ተለያየ እንትን እያደረጋችሁ ትክክለኛ ቴክስቶችን እያስገባችሁ ልትሰሩ ትችላላችሁ ማለት ነው። ስለዚህ አሁን ስቴፑን የተወሰነ እንድንመለከተው ፓወርፖይንት ላይ አዘጋጅቼላችኋለሁ ማለት ነው። የመጀመሪያው ስቴፕ የሚሆነው ኢንስቶል ማድረግ ነው ማለት ነው። ስለዚህ እንደየስልካችሁ ባህሪ አንደኛ ጉግል ፕሌይ ስቶር ላይም ታገኙታላችሁ፣ ወይም ደግሞ አፕ ስቶር ላይም ገብታችሁ ማግኘት ትችላላችሁ። እዛ ከገባችሁ በኋላ ማይክሮሶፍት ወርድ ብላችሁ ሰርች ታደርጋላችሁ። ከዛ ኢንስቶል ማድረግ ነው። እሱ እንዴት እንደምናደርገው እንመለከታለን። እሱን ካደረግን በኋላ ሳይን ኢን አድርጋችሁ ትገባላችሁ፣ ወይም አካውንት ክሬት አድርጋላችሁ ማለት ነው። ሳታደርጉም መጠቀም ይቻላል። ነገር ግን ካደረጋችሁ ብዙ ጠቃሚ ነገሮችን ስለምታገኙ ብታደርጉ በጣም የተሻለ ይሆናል ማለት ነው። ሳይን ኢን ስታደርጉ አሁን እዚህ ጋር በምትመለከቱት አንደኛ ስማችሁን ጽፋችሁ፣ ለምሳሌ ስማችሁ አበበ ከሆነ abbebe@outlook.com ብላችሁ መክፈት ትችላላችሁ። ምንም ከባድ ነገር የለውም ማለት ነው። ከዛ ሳይን ኢን አድርጋችሁ መግባት ነው። ይህን ካደረግን በኋላ ደግሞ ቀጥታ ዶክመንት ክሬት ወደ ማድረጉ እንሄዳለን ማለት ነው። አዲስ ክሬት ማድረግ ይቻላል። ከዚህ በፊት የተሰራ ካለ እሱን ከፍቶ ኤዲት ማድረግም ይቻላል ማለት ነው። ሁለቱንም እናያቸዋለን። ከዛ ለምሳሌ ዶክመንት አዲስ ክሬት ማድረግ ከፈለጋችሁ በቀጥታ የመደመር ምልክት ነው የምታገኙት። ከዛ እሱን ነክታችሁ አዲስ ክሬት ማድረግ ይቻላል። ከፍታችሁ ደግሞ ኦፕን የሚል ስለሚመጣ ከዚህ በፊት የተሰራ ማምጣትም ይቻላል። ከዋን ድራይቭ ሊሆን ይችላል፣ ወይም ስልካችሁ ላይ የተቀመጠ ካለም ማለት ነው። ከዛ በኋላ ቴክስቶችን ወይም ጽሁፎችን ካስገባን በኋላ ደግሞ ኤዲት እናደርጋለን። የተለያዩ ኤዲቲንግ ቱሎች አሉ እዛው ላይ የምታገኟቸው ማለት ነው። እንዳልኳችሁ ሃይላይት ነው እንጂ በተግባር በደንብ እያየ ነው እንሄዳለን ማለት ነው። ፎርማት እናደርጋለን። የተለያዩ ኢንሰርት ኦፕሽን ላይ ደግሞ ቴብል፣ ኢሜጅ፣ ሊንኮችን እናስገባለን። ሌሎች ነገሮችን እናስገባለን። ሌላ ደግሞ ሪቪው ላይ የምታገኟቸው ነገሮች አሉ። ኮመንት ማስቀመጥ ከፈለጋችሁ ስፔሊንግ ቼክ እና የመሳሰሉት ማለት ነው። ሌአውት እና ስታይሉንም መቀየር ይቻላል። እሱንም እንመለከታለን። ከዛ ይሄን ካደረግን በኋላ ሴቭ ማድረግ ይቻላል። በወርድ መልክ ወይም በፒዲኤፍ መልክ ማለት ነው። ለሰዎች
ሼር ማድረግም ትችላላችሁ። ለስራ እንዲያግዙን ደግሞ የተወሰኑ ቲፖች አሉ እዚህ ጋር የምትመለከቷቸው ማለት ነው። ለምሳሌ እናንተ እያወራችሁ በቮይስ ወይም በድምጻችሁ ብቻ ታይፕ እንዲያደርግላችሁ ማድረግ ይቻላል። ይሄ እንዴት እንደምናደርግ አሳያችኋለሁ። ኦፍላይን ላይም መጠቀም ትችላላችሁ ማለት ነው። አሁን ወደ ስልካችን እንሂድና እንመለከታቸው። ስለዚህ አሁን የፕሌይ ስቶር ላይ ልሂድና ላውርደው። እዚህ ጋር ፕሌይ ስቶር አለ። ከዛ እዚህ ጋር ሰርች ማድረግ ያለላችሁ ማለት ነው። ይህን ትነኩና ከላይ መታችሁ ሰርች ማድረግ ነው። ማይክሮሶፍት ወርድ ብላችሁ ትጽፋላችሁ። ከዛ ሰርች ስታደርጉት ይመጣላችኋል። ይሄ ነው እዚህ ጋር የምትመለከቱት ማለት ነው። ከዛ እዚህ ጋር ኢንስቶል ትላላችሁ። 87 ሜጋባይት አካባቢ ነው እንደምታዩት። እስኪጨርስ ትጠብቃላችሁ ይሄንን። ከዛ በቀጥታ ወደዚህ ያመጣኝ ማለት ነው። ካሁን እናንተ የመጀመሪያችሁ ሲሆን የሚያመጣችሁ እንደዚህ ነው። ወርድ ይመጣና እዚህ ጋር ኢሜል ወይም ፎን አስገቡ ይላችኋል። ከዛ እሱ ጋር ትነኩትና ገብታችሁ ስማችሁን ከዛ አውትሉክ ብላችሁ መጻፍ ብቻ ነው የሚጠበቅባችሁ ማለት ነው። ሁሉም የማይክሮሶፍት ፕሮዳክቶች ስለሆኑ ደጋግሞ አያስገባችሁም ማለት ነው። ስለዚህ እኔ አሁን አንድ ጊዜ ስለገባው ቀጥታ ወደዚህ አምጥቶኛል። እዚህ ጋር መጥቼ ከዛ ኦኬ እለዋለሁ። አሁን ቅድም ስንባባል የነበረው ነገር ይሄ ነው። ከዚህ በፊት የነበራችሁ ካለ ኦፕን ብላችሁ ነው የምታስገቡት። ኦፕን ብዬ ብገባውን ከዚህ በፊት የተሰሩ ፋይሎችን ማምጣት ይቻላል። ሰዎች ሼር ያደርጉላችሁ ከፈለጋችሁ እዚህ ጋር ሪሰንት የሆኑ ፋይል ወይም ከዚህ በፊት የሰራችኋቸው በቅርብ የሰራችኋቸው ካለ እዚህ ጋር ይገኛሉ። በተመሳሳይ ደግሞ እዚህ ጋር አዲስ ክሬት ለማድረግ ቅድም የመደመር ምልክት እያልን ነበር። የመደመር ምልክት ይሄ ነው። አሁን ይህንን ብትነኩት ቀጥታ ወደ ውስጥ ያስገባችኋል። ከዛ እዚህ ከገባችሁ በኋላ የምትሰሩትን ፋይል የት ላስቀምጠው ይላል። ለምሳሌ ዋን ድራይቭ ላይ ካደረጋችሁ ራሱ ከስር ሴቭ ያደርገዋል። ከዛ በኋላ ኮምፒውተር ላይ ሊሆን ይችላል ወይም በሌላም ስልክ በእናንተ አካውንት ከገባችሁ ፋይላችሁን ታገኙታላችሁ። ስልካችሁ ቢጠፋ ኮምፒውተራችሁ የሆነ ነገር ቢሆንም ፋይላችሁ የሰራችሁት ነገር አይጠፋም ማለት ነው። መቀየር ከፈለጋችሁ ደግሞ ይሄን ትነኩትና ቀስት ነገር ስላለው ዚስ ዲቫይስ ከዛ ዶክመንት ላይ ብታረጉት ደግሞ ስልካችሁ ላይ ብቻ ይቀመጣል ማለት ነው። አሁን ጊዜያዊ ነገር ስለሆነ የምሰራው እዚሁ ስልኬ ላይ ማስቀመጥ ይችላሉ። ስለዚህ ስልኬ ላይ እንዲቀመጥ አደረኩት። ከዛ እዚህ ጋር አዲስ ዶክመንት ክሬት ማድረግ ከፈለጋችሁ እዚህ ጋር ብላንክ ዶክመንት የሚለውን መንካት ይቻላል። ከዚህ በፊት የተሰሩ ቴምፕሌቶችን ከፈለጋችሁ ደግሞ እንደምታዩት ብዙ አይነት ቴምፕሌቶች አሉ ማለት ነው። ስለዚህ እዚህ ጋር መታችሁ ደስ ያላችሁን ቴምፕሌት መጠቀም ትችላላችሁ ማለት ነው። አሁን ግን አዲስ እዚህ ጋር እንምጣና ብላንክ ዶክመንት የሚለውን እንንካውና አዲስ ክሬት እናደርጋለን ማለት ነው። ይህንን ቲሙን መቀየር ትችላላችሁ። ጥቁር ማድረግ አሁን የኔ ጋር ጥቁር ነው፣ እናንተ ነጭ ማድረግ የተለያየ ነገር ማድረግ ትችላላችሁ ማለት ነው። እንደ ቲፕ ግን ለምሳሌ አሁን እዚህ ጋር ብጽፍ እንደዚህ እየጻፍኩኝ ነው እንደምታዩት። ነገር ግን እንደ አማራጭ ማድረግ ትችላላችሁ። ቁመቱ በደንብ እንዲታያችሁ መገልበጥ ትችላላችሁ ማለት ነው። ስልካችሁ ላይ ትመጡና ከላይ እዚህ ጋር አውቶ ሮቴት የሚለውን ይሄንን አክቲቭ ካልሆነ አክቲቭ ታደርጉታላችሁ። እንደዚህ ሆኖ ከሆነ ፖርትሬት ነበር። አሁን ግን አውቶ ላይ ላድርገውና ከዛ በኋላ ስልኬን አሁን ባዞረው እንደምታዩት ወርዱ እንደዚህ ይገለበጥልኛል ማለት ነው። ስለዚህ ይሄውን ለመጻፍ በጣም ግልጽ ሆኖ ይመቻችኋል። ከዛ ስልካችሁ ላይ ለመጻፍ ምንድነው የምታደርጉት? ሁለት ጊዜ እዚህ ላይ ደብል ክሊክ ማድረግ ወይም መንካት በእጃችሁ በጣታችሁ እንደዚህ ሁለቴ ስትነኩት ኪቦርድ ይመጣላችኋል። ከዛ እዚህ ጋር እንደምታዩት ወርድ ላይ የምትፈልጉትን ነገር እንደዚህ ታይፕ ማድረግ ትችላላችሁ ማለት ነው። እንደየሁኔታው ደግሞ እንደዚህም እያቆማችሁት መገልበጥም ይቻላል። የጻፋችሁትን ነገር ደግሞ ለማጥፋት ልክ መደበኛ ጽሁፍ እንደምታጠፉት ይሄን መታችሁ ጫን ብላችሁ ማጥፋት ትችላላችሁ ማለት ነው። ከሌላም ቦታ የተጻፈ ደግሞ ኮፒ ፔስት አድርጋችሁ ማምጣት ይቻላል። ለምሳሌ ከቻት ጂፒቲ ላይ የሆነ ጽሁፍ እናምጣና ላሳያችሁ። ለምሳሌ ዋትስ ኮምፒውተር ብየዋለሁ። ከዛ እዚህ ጋር ኮፒ አድርጌ ይሄን መውሰድ ፈልጌ ነው ማለት ነው እዚህ የመጣሁት። ከዛ ለምሳሌ ከዚህ ጀምሮ የኮምፒውተር ከሚለው እስከዚህ ብቻ ያለውን ከፈለኩኝ እናደርጋለሁ። መጥቼ እዚህ ጋር ጫን ልበለውና እንደዚህ ድራግ እያደረኩኝ እስከምፈልገው እንደዚህ መጎተት ይቻላል ማለት ነው። ለምሳሌ እስከዚህ ያደረኩት። ከዛ በኋላ ከላይ ብዙ አማራጮች አሉ። ኮፒ እለዋለሁ። ሁሉንም እንዲመርጥ ከፈለጋችሁ ደግሞ ሰሌክት ኦል ብትሉት ደግሞ እንዳለ እዚህ የተጻፈውን ነገር ይመርጣል ማለት ነው። እንደ አማራጭ ደግሞ ለምሳሌ አሁን ዝቅ ልበልና እዚህ ጋር ኮፒ የሚል አለ። ስለዚህ ይሄንን እነካዋለሁ፣ ኮፒ ሆነ ማለት ነው። ከዛ አሁን ወደ ከፈት ነው ወደ ማይክሮሶፍት ወርዳችን እንመለስና ይኸውና አንዴ ካወረዳችሁት እንደዚህ ነው የሚቀመጠው። እዚህ ጋር ፔስት እናድርገው። ስለዚህ ምን እናደርጋለን ማለት ነው? አንደኛ ጫን ብላችሁ መያዝ ይቻላል፣ ወይም ገና እንደዚህ ቆም ስትሉበት ፔስት የሚለው ይመጣል ማለት ነው። ስለዚህ አሁን ፔስት ብናደርገው እስካሁን የጻፍነው ነገር እንደምታዩት በሰከንዶች ውስጥ ወደዚህ አመጣ ነው ማለት ነው። እንደምታዩት ይሄን የመሰለ ጽሁፍ ማይክሮሶፍት ወርድ ላይ ያዘጋጀን ነው። እዚህ ያዘጋጃችሁትን ነገር አሁን ኮምፒውተር ላይ ወስዳችሁ የተለያየ ቦታ ወስዳችሁ መጠቀም ትችላላችሁ፣ ስታንዳርዱን የጠበቀ ስለሚሆን ማለት ነው። ይሄን ግን እናጥፋውና እኛ አሁን የራሳችን ደግሞ እናዘጋጅ። ስለዚህ አንድ ቦታ ላይ ጫን ብላችሁ ያዝ ታደርጋላችሁ፣ ወይም ገና ስትነኩት አሁንም ሰሌክት ኦል የሚል ይመጣል። ይሄን ትነካላችሁ ማለት ነው። ከዛ ዲሌት ማድረግ የተለያየ ነገር ማድረግ ይቻላል። ዲሌት ማድረግ ከፈለኩኝ አሁን ምን አደርጋለሁ? ኤክስ ነካለሁ ማለት ነው። ቀጥታ ስልካችሁ ላይ ኤክስን ስነኩ ሙሉ በሙሉ ይጠፋል። አሁን የራሴን ነገር ታይፕ ላድርግ። ለምሳሌ እንደዚህ አድናቆት ቲዩብ ብዬ ጻፍኩኝ።
ኢንተር ለማለት እዚህ ጋር ያለውን እንትን መጠቀም ትችላላችሁ። ይሄን ብነካውን ኢንተር እንደማለት ነው፣ ከስር ይወርዳል። ከዛ እዚህ ጋር ደግሞ ሌሎች ነገሮችን መጻፍ እችላለሁ ማለት ነው። ለምሳሌ እንደዚህ አይነት ጽሁፎችን እያስገባው ነው። ኢንተር ኢንተር እንደዚህ ያደርጋችሁ ትቀጥላላችሁ ማለት ነው። እንደዚህ ያስገባን። በየመሃሉ ያለውን ስፔስን ማስተካከል ከፈለጋችሁ ይቻላል ማለት ነው። አሁን ግን በደንብ እንዲታየን ስልኬን ልገልብጠውና በዚህ በኩል እንደዚህ አይነት ጽሁፍ እናዘጋጅ። አሁን እዚህ ጋር ያሉትን ነገሮች መዝግበናል ወይም ማስቀምጠናል። እዚህ ጋር ደግሞ ራንደም የሆነ ቴክስት እናስገባ። እሱን ለማድረግ ምን ማድረግ እንችላለን? እኩል ይሆናል ብለን እንጽፋለን ማለት ነው። ስለዚህ እኩል ይሆናል፣ ከዛ በኋላ ራንድ ብላችሁ ጽፋላችሁ። ከዛ ለምሳሌ የምፈልገው 2 ፓራግራፍ እና እንትን ስለሆነ እንደዚህ 2 በ2 ልበለው፣ ኢንተር ልበል። ወዲያው ቴክስት ጀነሬት አደረገልኝ ማለት ነው። እንደምትመለከቱት እዚህ ጋር የምታዩትን ቴክስት ጀነሬት አድርገናል። ይሄን ላጥፋላችሁ በደንብ እንዲታያችሁ። አሁን የተጠቀምኩት ኮምፒውተር ላይም የምትጠቀሙት ነው። ለምሳሌ ኮምፒውተራችሁ ላይም ከፍታችሁ እንደዚህ ራንድ፣ ከዛ የምትፈልጉትን የላይን እና የፓራግራፍ ብዛት ነግራችሁ ኢንተር ስትሉ ጀነሬት ያደርግላችኋል። አሁንም ስልካችን ላይ ያደረግነው ተመሳሳይ ነገር ነው ማለት ነው እዚህ ጋር እንደምትመለከቱት። ከዛ አሁን ጽሁፋችን እንዲህ ከገባ በኋላ ኤዲት ማድረግ ብዙ ነገር ማድረግ ይቻላል። ለምሳሌ አድናቆት ቲዩብ የሚለውን ልምረጣው። ለመምረጥ አሁን ብዙ አይነት ዘዴ አለ። አንደኛው ጫን ብላችሁ ይዛችሁ ሸርተት ማድረግ ይቻላል። ሸርተት ስታደርጉ ይመረጥላችኋል። እንደ አማራጭ ደግሞ ምን ማድረግ ትችላላችሁ? እዚህ ላይ መታችሁ 3 ጊዜ እንደዚህ ብትነኩት አጠቃላይ ያለውን ይሄን ይመርጥላችኋል ማለት ነው። ስለዚህ 3 ጊዜ መንካትም ትችላላችሁ። ከዛ እንዲህ ከመረጠልን በኋላ ይሄን እናጥፋውና ተመርጦልናል። ዝቅ ብላችሁ ቦልድ ማድረግ ከፈለጋችሁ ይሄን ትነካላችሁ ማለት ነው። አሁን ቢም ብነካ ቦልድ ይሆናል። ኢታሊክ ከስሩ እንዲሰመር ከፈለኩ አንደርላይን። ከለሩን ልቀይረው ከፈለኩ ደግሞ እዚህ ጋር እንደምታዩት ከለር ብዙ አይነት ከለሮች ይመጣሉ። ቀይ ከፈለኩም ቀይ ባደረገው ባክግራውንዱን ቀይ ያደርገዋል። ወደ ኋላ መመለስ ከፈለጋችሁ እዚህ ጋር አንዶና ሪዱ አሉላችሁ። አንዱ ብትነካው ወደ ኋላ እንደምታዩት አንዳንድ ስቴፕ እየመለሳችሁ ይሄዳል ማለት ነው። ለምሳሌ ደግሞ እዚህ ጋር ያለውን ነገር በቡሌት ማስቀመጥ ከፈለጋችሁ እዚህ ጋር ሰብስክራይብ፣ ላይ ኮሜንት የሚለውን ነገሮች ልምረጣቸው ሶስቱን። እንደዚህ ጫን ብላችሁ ይዛችሁ እስከምትፈልጉት ትመርጣላችሁ። አሁን እስከዚህ ነው የምፈልገው፣ እለቀዋለሁ። ይሄን ላጥፋውና አሁንም እንዲታያችሁ እንዲህ ከመረጣችሁ በኋላ እዚህ ጋር የምታዩቸው ቡሌቶች አሉ። እዚህ ጋር የተለያዩ አማራጮች አሉ ማለት ነው። እንደምታዩት ቡሌት አስገባ። እዚህ ጋር በቁጥር 1 2 3 እንዲል ከፈለጋችሁ ይሄን ማድረግ ይቻላል። 1 2 3 እያለ ይቀጥልላችኋል ማለት ነው። ወደ ውስጥ እንዲገባ ከፈለጋችሁ ኢንደንት ማድረግ ይቻላል። ዲክሪዝ ማድረግ ደግሞ ወይም ኢንደንቱ መቀነስ ከፈለጋችሁ ይሄን ማድረግም ትችላላችሁ ማለት ነው። በተመሳሳይ ደግሞ ለምሳሌ እያወራን እናስገባ። ይሄን ቀና አድርጌ ደግሞ ላሳያችሁ። እንደዚህ እዚህ ጋር ኢንተር እያልኩኝ የተወሰነ ወረድ ልበልና ኢንተር ብዙ ባዶ ቦታ ስለፈለኩ ነው። ከዛ ከላይ እዚህ ጋር መጣና ነካለሁ። እዚህ ጋር መጻፍ ነው የፈለኩት። አሁን ለምሳሌ ይሄን ድምጽ ነካለሁ። ካልተፈቀደለት እንትን ይላችኋል፣ ድምጽ ልጠቀመው ይላችኋል። ከዛ በኋላ ማውራት ትጀምራላችሁ። ስታርት ብላችሁ ነካሁት። እንደምታዩት ፍቃድ እየጠየቀኝ ነው። ዋይል ዩዚንግ ዚስ አፕ ልበለው። ከዛ እንደምታዩት አሁን የማወራውን ነገር ሁሉ እየጻፈው ነው ማለት ነው። ነገር ግን ስቶፕ ልበለው። አሁን የጻፍነው ትርጉም የሌለው ነገር ነው። ስለዚህ እንመርጥና እናጠፋዋለን። እዚህ ጋር የጻፍነውን ነገር ዲሌት ልበለው ወይም ኤክስ ማለት ይቻላል። አሁን ግን ትክክለኛ ቴክስት ልጻፍና ላሳያችሁ። ከዛ በፊት ግን እንደ ቲፕ ምንድነው ለምሳሌ እየጻፋችሁ አዲስ መስመር ላይ እንዲላችሁ ከፈለጋችሁ ኒው ላይን ብላችሁ ማዘዝ ትችላላችሁ። አሁን ላስጀምረው። what is your name? new line. how old are you? new line. thank you። በዚህ መልኩ አሁን እዚህ ጋር የምታዩዋቸውን ጽሁፎች ጽፌያለሁ። ፔሪየድ፣ ጥያቄ ምልክት፣ የተለያዩ ነገሮችን ደግሞ እየነገራችሁት እንዲያስገባላችሁ ማድረግ ይቻላል ማለት ነው። ሌላው ደግሞ ለምሳሌ ልክ እንትን ላይ እንደምታገኙት ማግኘት ከፈለጋችሁ ኮምፒውተር ላይ እዚህ ጋር የምትመለከቱት ቀስት ነገር አለ። ይሄን ስነኩት ሆም ጋር ይወስዳችኋል። ይሄን ስነኩ ደግሞ ሆም፣ ኢንሰርት፣ ድሮ፣ ሌአውት እንዳለ ኮምፒውተር ላይ ያሉ ነገሮችን እዚህ ማግኘት ይቻላል ማለት ነው። አሁን ያለነው ሆም ጋር ነው። ሆም ጋር ደግሞ የምታዩዋቸው ነገሮች አሉ። ቦልድ አለ፣ ሃይላይት አለ፣ ፎንት ከለር አለ። ለምሳሌ ፎንት ከለሩን ልቀይረውና ላሳያችሁ። እዚህ ጋር መታችሁ ፎንት ከለር የሚለውን ደስ ያላችሁን ከለር ማድረግ ይቻላል ማለት ነው። ለምሳሌ ቢጫ ነገር ከፈለኩኝ ቢጫ አደርጋለሁ። ከዛ በኋላ ታይፕ የማደርገው ነገር እንደምትመለከቱት የሚጻፈው በቢጫ ይሆናል ማለት ነው። ስለዚህ በዚህ መልክም ማድረግ ትችላላችሁ። እንምጣ አሁንም እዚህ ጋር እንመለስና ሆም ጋር ያለነው ወርታችሁ ወረድ እያደረጋችሁ እስካሁን ያስገባችሁትን ፎርማቲንግ ማጥፋት ከፈለጋችሁ ክሊር ፎርማቲንግ ማለት ይቻላል። ቡሌቶች ደግሞ እዚህ ጋር አሉላችሁ። ለምሳሌ የተለያዩ የቡሌት አይነቶችን ከፈለጋችሁ እንደምታዩዋቸው ሁሉም ቡሌቶች እዚህ ጋር አሉ ማለት ነው። ለምሳሌ ይሄንን እስከዚህ ያለውን ሰሌክት አደረኩት። ከዛ እዚህ ጋር ልምጣና ቡሌት ልቀይር ነው። ስለዚህ ሆም ጋር ሄዳለሁ። ወረድ ብዬ ከዛ እዚህ ጋር ቡሌት የሚል አለ። ይሄን ትነካላችሁ። የፈለኩት የቡሌት አይነት አሁን ይሄኛውን ከሆነ ይሄን ነካለሁ። እንደምታዩት በዚህ መልክ በቀላሉ የተለያዩ የቡሌት አይነቶችንም ማስገባት ይቻላል ማለት ነው። አሁንም ሆም ጋር ነን። ወረድ ብላችሁ ነምበር ማድረግ ይቻላል። የተለያዩ ስታይሎች አሉ። ለምሳሌ ስታይል የሚለው ጋር ደግሞ ልግባና ላሳያችሁ።
ሄዲንግ መስጠት የምትፈልጉት ነገር ካለ ሄዲንግ እየሰጣችሁ መሄድ ይቻላል ማለት ነው። ለምሳሌ ወደዚህ ልምጣና አድናቆት የሚለው ሄዲንግ እንዲሆን ፈልጌያለሁ። ስለዚህ ምን አደርጋለሁ? ላው ላይ 3 ጊዜ ስነካው ይመረጣል፣ ወይም ድራግ አድርጋችሁ መምረጥ ይቻላል። ከዛ እዚህ ጋር እንምጣ። ሆም ጋር ያለሁት አሁን እንዳያችሁት። ከዛ ወረድልና ስታይል የሚል አለ። ስታይልን እነካለሁ። ከዛ ሄዲንጓን ልበለው። አሁን ትክክለኛ ሄዲንግ ተሰጠው ማለት ነው። እዚህ ጋር ያለው ይሄ ቢጫው ነገር ሄዲንግ ይሁን። ስለዚህ ልምረጠው። እሱ ነው ነካውት፣ ተመረጠ። ከዛ እዚህ ጋር እመጣለሁ ማለት ነው። አሁንም ሆም ጋር ያለሁት። ከዛ በኋላ ስታይል ጋር እንሄዳለን። አሁን ይሄኛው በኋላ ላይ ፔጅ ነምበር የተለያየ ነገር ስለምናስገባ ያግዘናል ማለት ነው። ስለዚህ ይሄ ልንካ። አሁን 2 ሄዲንጎች አሉን፣ በቂ ናቸው። ሆምን ደግሞ እንደዚህ ካየን አሁንም እንንካውና እዚህ ጋር የምታዩዋቸው አሉ። ኢንሰርት የሚል አለ። ለምሳሌ ኢንሰርት የሚለውን ብነኩ ብላንክ ፔጅ ማስገባት፣ ሼፕ ማስገባት፣ ቴብል ብዙ ነገር ማድረግ ይቻላል ማለት ነው። ለምሳሌ አዲስ ወይም ብላንክ ፔጅ ይስጠን። ይሄ ልንካው። እንደምታዩት 2 ብላንክ ፔጅ ሰጥቶኛል። 2 ስለነካውት ካልፈለጋችሁ ደግሞ እንደዚህ መመለስ ይቻላል። ዝቅ ልበልና ግን ከስር እዚህ ጋር ኢንተር እያልኩ ይውረድ። እዚህ ጋር ልምጣና ኢንተር ለማስገባት ነው። ይሄ ልንካ። ከዛ ሆም፣ ከዛ ኢንሰርት። ለምሳሌ ደግሞ ስካን የምታደርጉት ነገር ካለ ማስገባት ይቻላል። ቴብል ከፈለጋችሁ ቴብል እንትነካላችሁ። በአንድ ቴብሎች ይገባሉ። አሁን ስልኬን ልገልብጥላችሁ እንደዚህ በሰፊው እንዲታያችሁ። አሁን ያስገባነው ቴብል እዚህ ጋር የምትመለከቱትን ይመስላል ማለት ነው። ከዛ እዚህ ውስጥ የምትፈልጉትን ዳታ መሙላት ትችላላችሁ ማለት ነው። ለምሳሌ ውስጥ ላይ ክሊክ ላድርግና ኔም ልበልበት። ይህን እየነካችሁ እናንተ በዚህ መጠቀም ትችላላችሁ ማለት ነው። እንደዚህ ኔም። ከዛ እዚህ ጋር መጻፍ ከፈለጋችሁ መታችሁ እዚህ ጋር ትነካላችሁ። ከዛ እዚህ ጋር ለምሳሌ ኤጅ ከሆነ ኤጅ ብላችሁ ጽፋላችሁ ማለት ነው። እዚህ ጋር የምትቀጥሉት ነገር ካለ ትቀጥላላችሁ። ካልፈለጋችሁት ግን ማጥፋት ይቻላል ማለት ነው። ለምሳሌ ደግሞ ይሄን ካልፈለጋችሁት ማድረግ ይቻላል። እላው ላይ ክሊክ ታደርጋላችሁ ቴብሉ ላይ ማለት ነው። እንደምታዩት ተመረጠ። ከዛ በኋላ እዚህ ጋር ኤክስ ምልክት አለ። ይሄን መንካት ይቻላል ማለት ነው። የማጠፋው ምኑን ነው ይላል። ኮለመኑን ስለሆነ ወርታች ያለውን ዲሌት ኮለመን እለዋለሁ። ጠፋ። 2 ብቻ አለን ማለት ነው። መጨመር የምትፈልጉት ነገር ካለ ደግሞ እየጨመራችሁ መሄድ ትችላላችሁ። የማትፈልጉት የገባ ካለም ማጥፋት ይቻላል ወይም ዲሌት ማድረግ ይቻላል። ስለዚህ አሁን ቴብላችን በዚህ መልክ ገብቷል። ትንሽ ከፍ እንዲል ከፈለጋችሁ ወደ ኋላ መመለስ ትችላላችሁ ማለት ነው። እንደዚህ ባደረገውን ወደ ኋላ እየተመለሰ ይሄዳል። ወይም ደግሞ ስልካችሁ ላይ ስለሆነ እናንተ የምትጠቀሙትን ማድረግ ትችላላችሁ። እዚህ ከመጣችሁ በኋላ ኤክስ ትላላችሁ ማለት ነው። ባዶ ቦታውን ኤክስ ስትሉት ወደ ላይ ጠጋ ጠጋ እያደረገላችሁ ይሄዳል። ከዛ እዚህ ውስጥ የምትፈልጓቸውን ሰዎች ትመዘግባላችሁ ማለት ነው። ለምሳሌ ከበደን እዚህ ያስገባሁት። እዚህ ጋር ደግሞ የሆነ ስም ላስገባ። ዋናውን ሳምፕሉን ነው ማሳያችሁ። እናንተ ሰፋ አድርጋችሁ መስራት ትችላላችሁ። የቴብሉን ዲዛይን ደግሞ መቀየር ከፈለጋችሁ ቴብሉን መጀመሪያ ትመርጣላችሁ። ከዛ እዚህ ጋር የምታዩዋቸው የተለያዩ አማራጮች አሉላችሁ ከቴብሉ ጋር የተገናኙ ናቸው። በተጨማሪም ግን ኢንሰርት ጋር እንሄድና አሁን ቴብል ጋር ያለ ነው እንደምታዩት። ቴብል ጋር መታችሁ ወርታች ዝቅ ስታደርጉ አማራጮች አሉ። ለምሳሌ ቴብል ስታይል ይላል። ይሄን ብትነኩት አሁን የተለያዩ ቴብል ስታይሎች ይመጡላችኋል ማለት ነው። ከዛ ከነዚህ ውስጥ ደስ ያላችሁን መጠቀም ነው። ለምሳሌ ይሄን ከፈለጋችሁ ይሄን ትነካላችሁ፣ ቴብላችሁ ወደዚህ ይቀየራል። ሌላ አይነት ስታይል ደግሞ ከፈለጋችሁ አሁንም ወርታችሁ ወረድ እያለን ለምሳሌ ይሄን ከፈለኩት ይሄን አድርጋለሁ። አሁን እንዲህ አይነት ቴብል ሆኖልኛል ማለት ነው። ስለዚህ እናንተ ደስ ያላችሁን የቴብል አይነት መጠቀም ትችላላችሁ። እዚህ ጋር ሼፖችንም በተመሳሳይ ማስገባት ይቻላል። እንምጣና እዚህ ጋር ከዛ በኋላ ኢንሰርት። አሁን ደግሞ የፈለግነው ሼፖች ልናስገባ ነው። ሼፕ እና ፒክቸር ማለት ነው። ሼፕ እዚህ ጋር አለ። ስለዚህ ሼፕ እናከዋለን። የምትፈልጉትን የሼፕ አይነት ከዚህ ትመርጣላችሁ። ለምሳሌ ሬክታንግል ነገር ከሆነ የፈለጋችሁት ሬክታንግል ትነካላችሁ። ከዛ ይገባል ማለት ነው። ይህንን ልቀንስላችሁና ከዛ ይህንን ቦታ መቀየር ይቻላል። ጫን ብላችሁ ይዛችሁ ሳይዙ ጠርዟ ላይ ትይዙና እንደዚህ ማሳነስ ትችላላችሁ። ከፍ እንዲል ከፈለጋችሁ ሼፑን እንዲከፍ ማድረግ ይቻላል። ቦታን መቀየር ይቻላል ማለት ነው በእጃችሁ ብቻ በመጠቀም። ከለሩን መቀየር ከፈለጋችሁ የሼፑን እዚህ ጋር ሼፕ ፊል የሚል አለ። ይሄን ትነኩና ብዙ አይነት ከለሮች አሉላችሁ ደስ ያላችሁ ማድረግ ይቻላል። ሼፑ ላይ መጻፍ ከፈለጋችሁ ደግሞ ላው ላይ 2 ጊዜ እንዲክሊክ ታደርጉበታላችሁ። ከዛ የምትፈልጉትን ነገር ታይፕ ማድረግ ትችላላችሁ ማለት ነው። እንደምታዩት አሁን የጻፍኩት እዚሁ ሼፑ ላይ ነው። ሌላ አይነት ሼፕም ከፈለጋችሁ አሁንም እዚሁ ጋር እንምጣና ሼፕ ጋር ነበርን። የሼፑን ከለር ስለነካሁት ልመልሰው። ይሄን ባክ ስፔስ ልንካና አሁን አዲስ ቦታ ነው ሼፕ ማስገባት የፈለኩት። ስለዚህ እዚህ ጋር ልምጣና የምፈልገው ስለዚህ ሼፕ እነካለሁ። ለምሳሌ ቀስት ነገር ከፈለኩ እንደምታዩት ቀስቱ እዚህ ጋር ይገባል። ከዛ ደስ ያለኝ ቦታ ላይ ማንቀሳቀስ ወይም ቦታ መቀየር ይቻላል። ሮቴት ማድረግ ትችላላችሁ ወደምትፈልጉት አቅጣጫ። በጣም ከቀጠነባችሁ ደግሞ ያስገባችሁት ሼፕ እንትን ልትሉትም ትችላላችሁ ማለት ነው። ማወፈር ትችላላችሁ። እሱን ለማድረግ ሼፓችሁ ከተመረጠ በኋላ ወርታች ዝቅ ትላላችሁ።
ከዛ ሳይዝ ይላል እንደምታዩት ሼፕ ጋር ሆኖ ሳይዝ ማለት ነው። ይሄን ትነካላችሁ ወፈር ማድረግ ትችላላችሁ ማለት ነው። ሌላው ደግሞ ምንድነው ፎንት ታይፕ እና ፎንት ከለር መቀየር ነው። ለምሳሌ እዚህ ጋር አሁንም አድናቆት ቲዩብ የሚለውን ልምረጠው ወይም ደግሞ ሌላም ቴክስት ሊሆን ይችላል እንምረጥ። አንደኛውን እዚህ ጋር ሰሌክቶ ላልኩት እንዳለ ቴክስቶቹን መረጥኳቸው። ከዛ እዚህ ጋር እንምጣውንም እንደምታዩት ከላይ አሁን ታይምስ ኒው ሮማን ላይ ነው ያለው። ይሄን ብትነኩት ራሱን ከስሩ ሌሎች ዝርዝሮችን ያመጣላችኋል ማለት ነው። ከዛ የፈለጋችሁትን ፎንት መጠቀም ትችላላችሁ ማለት ነው። ለምሳሌ እንደዚህ ባደረገው ቴክስቶቹ እንዳለ ወደዚህ ይቀየራሉ። ወደ ታይምስ ኒው ሮማን ከፈለኩኝ ደግሞ ታይምስ ኒው ሮማን ፈልጌ ታይምስ ኒው ሮማን ላይ አድርገዋለሁ ማለት ነው። ሳይዙን ደግሞ ከፍ ማድረግ ከፈለጋችሁም ወይም ደግሞ እንትኑን መጨመር ማለት ነው። እንመለስና እዚህ ጋር አሁን 12 ላይ ነው ያለው ቁጥሩ። ስለዚህ ቁጥሩን ትነካላችሁ። ቁጥሩን ከነካችሁ በኋላ የምትፈልጉትን ቁጥር መምረጥ ነው። ለምሳሌ 20 እንዲሆን የምትፈልጉ ከሆነ 20 ብትነኩ በጣም ትልልቅዬ ይሆናል ማለት ነው። ስለዚህ ፎንት ታይፕ እና ፎንት ሳይዙን በዚህ መንገድ መቀየር ይቻላል። ከዛ በኋላ ፎቶ ደግሞ ማስገባት የፈለኩት ሌላ ቦታ ወይም ሁለተኛ ፔጅ ላይ ነው። ስለዚህ ኢንተር እያልኩኝ መውረድ እችላለሁ። አዲስ ፔጅ ላይ ወረድኩኝ ማለት ነው። ከዛ እዚህ ጋር ፒክቸር እናስገባው። ይሄን ላጥፋውና ቀስቱን ልንካው። ከዛ ሆም ጋር ከዛ በኋላ ኢንሰርት አሁን ፒክቸር ነው የፈለግነው ወይም ፎቶ ቀጥታ ካሜራ ማንሳት ትችላላችሁ። ከጋለሪ ውስጥ ማምጣት ይቻላል ማለት ነው። ፎቶ የሚለውን ነካው። ፎቶ የሚለውን አሁን ልንካው። ፍቃድ ግን መስጠት አለባችሁ እያለ ነው። ስለዚህ እዚህ ጋር 3 ነጠብጣቡን እንነካና ብሮዘራችን ጋር እንሄዳለን ማለት ነው። ከዛ ለምሳሌ እዚህ ጋር ካሉት ውስጥ አንዱን ልጠቀም እንደ ምሳሌ ስለሆነ ይሄንን መረጥኩት ወይም እዚህ ጋር ልንካና ደል በለው። ከዛ በኋላ በቀጥታ ይገባል ማለት ነው። እንደምታዩት ከት የምታደርጉት ወይም የምትቆርጡት ነገር ካለ መቁረጥ ይቻላል። እዚህ ጋር ስላለላችሁ ይሄን ነክታችሁ የማትፈልጉትን ፓርት ቆርጣችሁ ማውጣት ትችላላችሁ። ከጨረሳችሁ ደግሞ ራይት ትሉትና ፊኒሽ ትላላችሁ። ከዛ በኋላ ቀጥታ ዶክመንታችሁ ላይ ይገባል። ሳይዙን ከዛ እዚህ ጋር ይዛችሁ እንደዚህ ጫን ብላችሁ ይዛችሁ ማሳነስ ማሳደግ ትችላላችሁ ማለት ነው በእጃችሁ ብቻ በመጠቀም። አሁን የደረስንበትን ለማየት ስልኬን እንደዚህ ቆም ላድርገውና ያዘጋጀውን ዶክመንት እንየው። ሮቴት ማድረግ ከፈለጋችሁ ደግሞ እዚህ ጋር የምትመለከቷት ማሽከርከር ያለች ይሄን እየነካችሁ ደስ ወዳላችሁ ማሽከርከር ይቻላል ማለት ነው። ሌላ አይነት ከፈለጋችሁ ደግሞ ለምሳሌ ዲሌት ማድረግ ከፈለጋችሁ ይሄንን ታደርጋላችሁ። ትመርጡታላችሁ መጀመሪያ እንደዚህ ከተመረጠ በኋላ ከላይ ዲሌት ይላል እንደምታዩት። ስለዚህ ይሄን ብትነኩት ዲሌት ይሆናል። ሪፕሌስ ብታደርጉት ደግሞ ተክቶ ሌላ ያመጣላችኋል ማለት ነው። ለምሳሌ ዲሌት ማድረግ አልፈለኩም ልመልሰው በዚህ። ሪፕሌስ ለማድረግ ደግሞ በላዩ ላይ ስትነኩት ሪፕሌስ የሚል አለ። ይሄን ብትነኩት አሁን ቀጥታ ወደ ጋለሪ ወስዳችኋል። አሁንም ፎቶአችሁ ወዳለበት ቦታ በዚህኛው ልተካው ከፈለኩ አሁን ደግሞ ይሄን ነካለሁ። እንደምታዩት ይሄውና ከዛ ፊኒሽ እለዋለሁ። እንደምታዩት በዚህ መልክ ይገባል። ከዛ ይሄንንም ሮቴት ማድረግ ትችላላችሁ ማለት ነው ደስ ወዳላችሁ አቅጣጫ። በተመሳሳይ ደግሞ ዙም ኢን እና ዙም አውት ለማድረግ በሁለት ጣታችሁ እንደዚህ ከፈት ብታደርጉት ዙም አውት ይሆናል ወደፊት፣ ወደ ውስጥ ደግሞ ስታደርጉት እንደዚህ እየሆነላችሁ ይሄዳል ማለት ነው። ደግሞ ለምሳሌ እዚህ ጋር ረዘም ያለ ቴክስት ላስገባ ኢንተር እያልኩ ወርጃለሁ። አሁን አዲስ ፔጅ ላይ ነው ያለነው ተከፍሏል። መሀል ላይ እዚህ ጋር እንደምትመለከቱት እዚህ ጋር ረዘም ያለ ነገር ላስገባበት ሁለቴ ልንካው እንደዚህ እንደምታዩት ራንደም ቴክስት ላስገባ ነው። ኢንተር ልበለው። ከዛ ረዘም ያለ ቴክስት ገብቶልኛል። አሁን ማይክሮሶፍት ወርዳችን በዚህ መንገድ እየተስተካከለ ነው። እንምጣ አሁንም ወደዚህ ለምሳሌ ደግሞ ሆም ጋር ነበር። ሆም ጋር ከመጣን በኋላ አሁን ደግሞ ፎርማት እንድናደርግ ነው ወደዚህ የመጣ ነው ማለት ነው። ስለዚህ እዚህ ጋር እንምጣና አማራጮች አሉ እንደምታዩት አላይመንቱን ወደዚህ ማድረግ ይቻላል፣ ወደዚህ ማድረግ ይቻላል። መጀመሪያ ግን ሁሉንም እንምረጠው። ሁሉንም እንዲመርጥልን የተለያዩ አማራጮች አሉ። አንደኛ ምንድነው የሆነ ቦታ ላይ መታችሁ ሁለት ጊዜ እንደዚህ ትነካላችሁ። ልክ ስነኩ ሰሌክት ኦል የሚል ይመጣል። ይህን ስነኩ አጠቃላይ ይመረጥላችኋል ማለት ነው። ከዛ እንምጣና ሆም ጋር እዚህ ጋር እንደምታዩት ሴንተር ማድረግ ይቻላል፣ ወይም ደግሞ እዚህ ጋር ጀስቲፋይ ማድረግ ትችላላችሁ። እንደፈለጋችሁ በጣም ብዙ አይነት አማራጭ አለላችሁ ማለት ነው። ልክ ኮምፒውተር ላይ የምታገኟቸው ነገሮች በአጠቃላይ እዚህም ስለሚገኙ አሁን ደግሞ እዚህ ጋር እንምጣለን። ለምሳሌ አሁን ሁሉም መመረጡን ቼክ የምናደርገው ይሄን ብትነኩት አሁን ሁሉም ቀይ ይሆናሉ ባክግራውንዳቸው ማለት ነው። ስለማልፈልግ ልቀይረው። ሁሉንም ቢጫ ማድረግ ከፈለጋችሁ ደግሞ ይሄን ብታረጉ ሁሉም ቢጫ ይሆናሉ። አሁን ግን ስለማንፈልግ ይሄንን እንካና እንመለሳለን። ኢንተር እንበለው አሁንም። ከዛ እዚህ ጋር ሆም አለላችሁ። እዚህ ጋር እንምጣ ደግሞ ሌአውትን እንንካው። ሌአውት ላይም እንደምታዩት መርጅን አለ። መርጅኑ ምን ይሁን ነው። ለምሳሌ ይሄን ልንካውና ላሳያችሁ። ኖርማል ነው፣ ናሮ ነው። ደብዳቤ ነገር ከሆነ ደግሞ የምትሰሩት ሌተር ብዙ አይነት አማራጭ አለላችሁ ማለት ነው። ሞር ብላችሁም ወይም ደግሞ ከስተም ብላችሁ የራሳችሁንም ማዘጋጀት ይቻላል። ከዚህም በተጨማሪ ደግሞ አሁንም እዚህ ጋር መለስ ልበልና ሌአውት ጋር ነበር እያየን የነበረው። እዚህ ጋር ኦሪንቴሽን፣ ሳይዝ፣ ብሬክ ማድረግ ብዙ ነገሮች አሉላችሁ ማለት ነው።
እዚህ ጋር ደግሞ ሪቪው ነው። ሪቪው ደግሞ ስፔሊንግ ቼክ ማድረግ ይቻላል፣ እንዲያነብላችሁ ማድረግ ይቻላል። ለምሳሌ የጻፍኩትን ነገር እንዲያነብልኝ ከፈለኩኝ መጀመሪያ እንዲነበብ የፈለኩትን መርጣለሁ። ለምሳሌ ይሄን ፓርት እንዳለ ያንብብልኝ እዚህ ጋር ያሉትን ማለት ነው። ወይም ደግሞ ሰሌክት ኦል ብዬ ላስነብበው መርጬዋለሁ። አሁን ለማስነበብ ነው። ስለዚህ እዚህ ጋር እንምጣና ሪቪውን ልንካው። ከዛ ሪድ አላውድ ልበለው። በዚህ መልክ እንደምታዩት እያነበበ ነው። አሁን ግን አስቁሜዋለሁ ማለት ነው። ወርድ ካውንት ምን ያህል ወርድ እንዳላችሁ መቁጠር ትችላላችሁ። ኮመንት ማስገባት ይቻላል ማለት ነው። እዚህ ጋር ያሉትን እናንተም ቼክ ልታደርጓቸው ትችላላችሁ። ሌላው ደግሞ ቪው የሚልም አለላችሁ። እዚህ ጋር ቪው የሚለው ጋር መታችሁ ደግሞ እንደምትመለከቱት ዙም ኢን ዙም አውት ማድረግ ይቻላል። ቅድም በእጃችን ስናሰፋና ስናጠብ የነበረውም ነገር ማለት ነው። ሞባይል ቪው አድርጋችሁ ማየት ይቻላል። ፕሪንት ላይ ምን ይመስላል የሚለውን ፕሪንት ሌአውት ማየት ይቻላል ማለት ነው። ለምሳሌ ከዛ የጻፋችሁትን በአንድ ፔጅ ብቻ ማድረግ ትችላላችሁ። ሌሎችም አማራጮች አሉ። ለምሳሌ ዙም አውት ብለው ወደ ውስጥ እንደምታዩት በጣም ይገባል። ዙም ኢን ብንለው ደግሞ ጎላ 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 እያለ ይመጣል ከቆማችሁበት ቦታ እንትን ብሎ ማለት ነው። አሁን ደግሞ ፔጅ ነምበር እናስገባ። ለምሳሌ ኢንሰርት ልበልና ወደታች ወረድ ልበል። ኮመንት ሊንክ ብዙ ናቸው እንደምታዩቸው። እንደምታዩት ፔጅ ነምበር ይኸውና። ሄደር እና ፉተርን ማስገባት ይቻላል። እንደምታዩት ሄደር እንደ ፉተር የሚለውን ነክታችሁ ፔጅ ነምበር ለማስገባት ደግሞ ፔጅ ነምበር የሚለውን ትነካላችሁ። ከዛ ፖዚሽን ትመርጣላችሁ ማለት ነው። ጥግ ላይ ነው፣ መሀል ላይ ነው፣ በቀኝ በኩል ነው እያላችሁ መሀል ላይ ከፈለጋችሁ መሀል ላይ መንካት ነው። ከዛ በኋላ ፔጅ ነምበሩ ይገባላችኋል ማለት ነው። ይህን ክሎዝ ሄደር እንደ ፉተር የሚለውን ላጥፋውና ወተን እንመልከተው። ፔጅ ነምበራችን አሁን ገብቷል። ነገር ግን የገባው እንደምታዩት ቶፕ ላይ ነው ወይም ከላይ ከላይ ነው ያስገባው ማለት ነው። አዙሬ ላሳያችሁ፣ ይሄኛው ላይ ታያችሁ ስለሚችል ተመልከቱት። ፔጅ ነምበር ከላይ 1 ብሏል። ዝቅ ስትሉ 2 3 እያለ ይቀጥላል። ስለዚህ እንቀይረው። በፈለግነው አቅጣጫ እናስቀምጥና መጀመሪያ 1 ልበለውና ወደ ኋላ እንመለስ። ፔጅ ነምበሩ ይጥፋ፣ እንደ አዲስ ነው የምናስገባው። ስለዚህ እዚህ ጋር ልምጣ፣ ልገልብጥላችሁ። ምናልባት በደንብ እየታያችሁ ካልሆነ እዚህ ጋር ልምጣ። አሁን ኢንሰርት ነው የምንለው ፔጅ ነምበር ስለሆነ የምናስገባው። ወርታች እንደዚህ እንውረድ። ከዛ ፔጅ ነምበር ይላል። ፔጅ ነምበር እንነካለን። ፔጅ ነምበሩ የት ይግባ ይለናል። አሁን ቅድም የመረጥንለት እንደዚህ ላድርገውም ደግሞ የመረጥንለት ቅድም ቶፕ ላይ ስለነበረ ነው ከላይ ያለውን የነካሁት። ከቴክስቱ በላይ ብዬ ነው። አሁን ግን ከቴክስቱ በታች መሀል ላይ ይሄኛውን ላድርገው። አሁን ገባ ማለት ነው። ቼክ ብታደርጉት አሁን ወታችሁ ከስር ከስር ነው ተቀምጦ የምታገኙት። ባዶ ቦታ ላይ ክሊክ ልናደርግ እንችላለን። ክሎዝ እንበለውና ይሄንን እንውጣ። ፔጅ ነምበራችን እንደምታዩት ከስር ከስር ነው የተቀመጠው። 1 አለ፣ 2 አለ፣ 3 እያለ ይቀጥላል። ሄደር እና ፉተር ላይም ደስ ያላችሁን ነገር ማስገባት ይቻላል። እሱንም ለማድረግ እዚህ ጋር እንምጣ። ከዛ ኢንሰርት እንበልና አሁንም ፉተር እና ሄደር ነው የምፈልገው። ስለዚህ ሄደር እንደ ፉተር ለዋለሁ። ከዛ በኋላ ሄደር ማለት ከላይ አናቱ ላይ ምን ይጻፍላችሁ ነው፣ ሁሉም ፔጃችሁ ላይ የሚመጣ ነገር ነው ማለት ነው። ስለዚህ እዚህ ጋር ምን ልበለው፣ ማይ ሄደር ልበለው። ምሳሌ ነው፣ እናንተ ብዙ ነገር ልታስገቡ ትችላላችሁ። ከዛ ባዶ ቦታ መንካት ብቻ ነው የሚጠበቅባችሁ። አሁን ማይ ሄደር የሚለው ሁሉም ላይ ይገባል ማለት ነው። እንውጣና ቼክ እናድርገው። ልገልብጥላችሁና አሁን ሳይዙን እንዲሰብሰብ እናድርገውና ተመልከቱት። ማይ ሄደር የሚለው ከላይ ገብቷል። ዝቅ እያደረግን ብናየው ሁሉም ላይ ነው የሚገባው፣ አንዴ ካዘዛችሁት ማለት ነው። ካሁን በኋላም አዳዲስ ፔጃውን እያስገባው ብሄድም እየገባ ነው የሚሄደው። ፉተር ላይም የተለያየ ነገር ልታስገቡ ትችላላችሁ። ሊንኮችን ማስገባት ይቻላል፣ የሚያያዙ ነገሮችን፣ ሌሎች ነገሮችም እዚህ ጋር አሉላችሁ። ከዛ አሁን ለምሳሌ ስራችሁን በዚህ መልክ ካዘገጃጃችሁ በኋላ ፕሪንት ማድረግ ደግሞ ከፈለጋችሁ ምንድነው የምታደርጉት ማለት ነው። ባዶ ቦታ ክሊክ እናድርግና መጀመሪያ ከዚህ እንውጣ። ከላይ እዚህ ጋር የምትመለከቱት 3 ነጠብጣብ አለ። ይሄን ትነካላችሁ። ከዛ ሼር ማድረግ ይቻላል፣ ለሰዎች መላክ ማለት ነው። እንደ ፒዲኤፍ ሼር ማድረግ ይቻላል። ሴቭ አስ፣ በጣም ብዙ አማራጮች አሉላችሁ እዚህ ጋር እንደምትመለከቱት። ለምሳሌ ባክግራውንዱን ደግሞ መቀየር ከፈለጋችሁ እስካሁን ያየንበት ጥቁር ነው። ነጭ ልታረጉት ከፈለጋችሁ እንዲህ ብታረጉት ደግሞ ነጭ ወርድ ይሆንላችኋል ማለት ነው። እዚህ ጋር እንደምታዩት በዚህ መልክ ተቀይሯል። ስለዚህ ይሄኛው የምርጫችሁ ጉዳይ ነው የሚሆነው። እንምጣ አሁንም። ከዛ በኋላ ሪድ አላውድ ሙሉ ማስነበብ ትችላላችሁ። ፕሪንት ለማድረግ ደግሞ እዚህ ጋር መታችሁ ፕሪንት ማድረግ ይቻላል ማለት ነው። ስለዚህ ፕሪንት ልበለው። ለምሳሌ ፕሪንት ሲሆን እንደምታዩት ይሄን ነው የሚመስለው እያለኝ ነው። ወርታችሁ ወረድ እያረኩኝ ባሳያችሁ 3 ፔጅ በዚህ መልክ ፕሪንት ማድረግ ይቻላል። ሄደር አለው የተስተካከለ ነው ማለት ነው። መቀየር ከፈለጋችሁ ደግሞ እዚህ ጋር ቀስት ነገር አለ። ይሄን ትነኩና እንደምታዩት አሁን 1 ኮፒ ነው ማድረገው እያለ ነው። ፔፐር ሳይዙን እዚህ ጋር ይሄን ነክታችሁ የፈለጋችሁትን መምረጥ ትችላላችሁ። ከለሩን ብዙ አይነት ነገር ማዘዝ ይቻላል እዚህ ጋር። በተመሳሳይ ለምሳሌ እዚህ ጋር የሌሉትን ነገሮች ቀስቱን ስነኩ ይመጡላችኋል። ኦሪየንቴሽኑን መቀየር ከፈለጋችሁ ኦሪየንቴሽን እዚህ ጋር ፖርትሬት ላይ ነው ያለው። ይሄን ልንካው። በላንድስኬፕ በኩል ባረገው ፕሪንት የሚሆነው በሰፊው በኩል ይሆናል። ይሄን ነክቼ ደግሞ ፖርትሬት ባረገው በቁመቱ በኩል ይሆናል።
ከለር መምረጥም ትችላላችሁ ማለት ነው እዚህ ጋር እንደምትመለከቱት። ከዛ በኋላ ፕሪንተራችሁን መርጣችሁ አድ ፕሪንተር ብላችሁ ይህንን ፕሪንት ማድረግ ትችላላችሁ ማለት ነው። እኛ ግን አሁን ይህን ሴቭ እናድርገውና እንውጣና ደግሞ ላሳያችሁ። ሴቭ ላድርገውና ወደ ኮምፒውተር ወደ ተለያየ ነገር ሴቭ አስ ልበለው እዚህ ጋር። እስካሁንም ሴቭ እያደረገላችሁ ነው የሚሄደው። በተለይ ዋን ድራይቭ ላይ ካደረጋችሁት ዚስ ዲቫይስ የሚለው ጋር ልምጣና እዚህ ጋር ልጻፍበት፣ ስሙን ልቀይረው ወይም ይሄን ኤክስ ልበለውና ወርድ ባይ ፎን አልኩት ለመለየት እንዲመቸኝ ነው። ከዛ ሴቭ ብለዋለሁ። መጀመሪያ ግን ቦታ ምረጥ እያለኝ ነው። ዶክመንት ጋር ያስቀምጠው። ከዛ ይሄንን ሴቭ ብለዋለሁ ማለት ነው። እንደምታዩት ይኸውና ወርድ ባይ ፎን ይላል። ወደ ኮምፒውተሬ ሼር ላድርገው። በቴሌግራም በተለያየ ነገር ልታደርጉ ትችላላችሁ ይሄንን። ከዛ እንደምትመለከቱት ሄደር አለው። በተመሳሳይ እዚህ ጋር ሄዲንግ አስገብተንለታል። እንደዚሁም ደግሞ ፔጅ ነምበርም አለው ማለት ነው። ስለዚህ እናንተ ስልካችሁ ላይ ሰርታችሁ ቀጥታ በዚህ መልክ ወደ ኮምፒውተር አምጥታችሁ ወይም ሌላ ቦታ ላይ ተጠቀሙት ትችላላችሁ ማለት ነው። አሁን ሌላ ጊዜ ነው ብለን ብናስብና ደግሞ ስልካችን ላይ እንግባና ላሳያችሁ። እዚህ ጋር ወርድ ይላል። ይሄን ትነካላችሁ። የምትጨምሩት ነገር ካለ መጨመር ይቻላል ማለት ነው። ወርድ ባይ ፎን ይላል። ለምሳሌ አሁን እዚህ ጋር መታችሁ ሴቭ ያደረግንበት ስሙ ነው። ኤዲት ለማድረግ ከዛ እዚህ ጋር መታችሁ አሁንም ይሄንን ትነካላችሁ ማለት ነው። ስለዚህ ኤዲት ብትሉት አሁን ኤዲት ለመደረግ ዝግጁ ይሆንላችኋል። የፈለጋችሁትን ቦታ ወስዳችሁ ከዛ ኤዲት ማድረግ ትችላላችሁ ማለት ነው። ከዛ ኤዲት ካደረጋችሁ በኋላ እንደ አዲስ ሴቭ ማድረግ ይቻላል። እዚህ ጋር ደግሞ እንደ ቲፕ አንድ የምነግራችሁ ምንድን ነው፣ ለምሳሌ ስልካችሁን ኮምፒውተራችሁ ላይ እንደዚህ ዲስፕሌይ ታደርጉታላችሁ ወይም እንዲታይ ታደርጉታላችሁ ማለት ነው። ከዛ በኋላ ኮምፒውተራችሁ ላይ ያለውን ኪቦርድ በመጠቀም መጻፍ ይቻላል። ለምሳሌ እዚህ ጋር ልጻፍና ላሳያችሁ። ኢዚ ኳልቶ አልኩኝ። ከዛ እንደዚህ ራንድ እንደምታዩት ደስ ያለኝን ስራ መስራት እችላለሁ። ኪቦርድን ብቻ ተጠቅሜ ወይም የብሉቱዝ ኪቦርድ ካላችሁ መጠቀም ይቻላል ማለት ነው። እንደዚህ ያደረኩኝ። ከዛ እንዳለ አሁን እየተጠቀምኩ ያለሁት የኮምፒውተሬን ኪቦርድ ነው። ኢንተርብል ወዲያው እንደምታዩት ቴክስቶችን ያመጣልኛል ማለት ነው። ስለዚህ ኮምፒውተራችሁን ስልካችሁ ላይ እንደዚህ እያደረጋችሁ መጠቀም ትችላላችሁ። ስልካችሁ ላይ ኤክሴልን ለመጠቀም የተለያዩ እንትኖች አሉ፣ ስቴፖች አሉ። በጣም አጭር ስቴፖች ናቸው። የመጀመሪያው ስቴፕ የሚሆነው እዚህ ጋር የምትመለከቱት ነው። ኢንስቶል ታደርጋላችሁ ማለት ነው። ከፕሌይ ስቶር ሊሆን ይችላል፣ ከአፕ ስቶር ላይ ታወርዳላችሁ። አንድሮይድ ከሆነ ስልካችሁ ከጉግል ፕሌይ ስቶር ላይ ማውረድ ይቻላል። አይፎን ከሆነ ደግሞ ከአፕል ስቶር ላይ ወይም ከአፕ ስቶር ላይ ማውረድ ትችላላችሁ ማለት ነው። ከዛ በኋላ እነዚህ ሁለቱ ጋር ከገባችሁ በኋላ ማይክሮሶፍት ኤክሴል ብላችሁ ሰርች ማድረግ ብቻ ነው የሚጠበቅባችሁ። እሱን እንመለከታለን። ካወረዳችሁት በኋላ ደግሞ ሳይኒን ታደርጋላችሁ። ይህ ግዴታ አይደለም፣ ነገር ግን ብታደርጉ ብዙ አማራጮችን ስለምናገኝ ሳይኒን ማድረጉ የተሻለ ነው። ከዛ በኋላ ኤክሴልን በቀጥታ መክፈት ይሆናል ማለት ነው። ሳይኒን ካደረጋችሁ አሁን አውትሉክ ሊሆን ይችላል ወይም ደግሞ በማንኛውም በማይክሮሶፍት እንትን መግባት ይቻላል። እሱን እየገባሁ አሳያችኋለሁ። ከዛ ካወረድነው በኋላ ደግሞ ክሬት ማድረግ ትችላላችሁ ማለት ነው። አዲስ ዶክመንት ከዜሮ ሊሆን ይችላል ወይም ከዚህ በፊት የተቀመጠ ካለ እሱ ኦፕን ብላችሁ ትከፍቱታላችሁ። ቀጣዩ ስቴፕ ደግሞ ቤዚክ የሆኑ ፈንክሽኖችን እንሰራለን ማለት ነው። እዚህ ጋር የምትመለከቷቸውን የተለያዩ ፈንክሽኖችን እንሰራለን፣ ዳታ እናስገባለን። እንደዚሁም ደግሞ ያስገባችሁትንም ዳታዎች ፎርማት ማድረግም እንመለከታለን። ሌሎችም አሉ። እዚህ ጋር የምታዩዋቸውን ነገሮች እንዳለ ከቨር ለማድረግ እንሞክራለን ማለት ነው። ሌላው ግን ለምሳሌ አሁን ማውዝ ምናምን ስለማንጠቀም እዚህ ጋር እንደምታዩት አንዴ ታፕ ስታደርጉ ሰሌክት ያደርግላችኋል ሴሉ። ሁለት ጊዜ ስትነኩ ደግሞ ኤዲት ማድረግ ትችላላችሁ በጣታችሁ ሁለት ጊዜ ታፕ ስታደርጉት ማለት ነው። ስትጎትቱ ደግሞ ወይም እጃችሁን ጫን ብላችሁ ሸርተት ስታደርጉ ሰሌክት ለማድረግ ያግዛችኋል። ዙሚን እና ዙም አውትን ማድረግ ይቻላል። እነዚህን እንዳላሳያችኋለሁ አሁን ስቴፑን እንድታዩት ብዬ ነው። የመጨረሻው ስቴፕ ደግሞ ሴቭ ማድረግ እና ሼር ማድረግ እንደዚሁም ፕሪንት ማድረግ ይሆናል ማለት ነው። አሁን በቀጥታ ወደ ስልካችን እንሂድና ለመመልከት እንሞክር። ስለዚህ አሁን ቀጥታ ወደ ማውረዱ እንሂድ። እኔ አሁን የማወርደው ከፕሌይ ስቶር ላይ ነው። ከዛ ፕሌይ ስቶር ላይ ከመጣችሁ በኋላ እዚህ ጋር ሰርች ማድረግ ያለ እዚህ ጋር መታችሁ ኤክሴል ብላችሁ ታይፕ ታደርጋላችሁ ማለት ነው። ወይም ሙሉን ማይክሮሶፍት ኤክሴል ብላችሁ መጻፍም ይቻላል። ከዛ ከሚመጣላችሁ ውስጥ ይሄኛውን ማይክሮሶፍት ኤክሴል የሚለውን ማለት ነው ትነኩትና ኢንስቶል ታደርጉታላችሁ። እንደምታዩት ወርዷል። ከዛ ኦፕን ትሉታላችሁ። ከዛ በቀጥታ ወደዚህ ያስገብቶኛል ማለት ነው። ይሄኛውን ኦኬ እንለዋለን። እዚህ ጋር ከላይም እንደምትመለከቱት ኤፒ ይላል ማለት ነው። ይሄኛው የገባውበት ነው። ከገባችሁ በኋላ ምንድን ነው የምታደርጉት? ስማችሁን ከዛ አት ጂሜል ሳይሆን አት አውትሉክ ብላችሁ መጻፍ ብቻ ነው እዚህ ጋር የምታዩትን ማለት ነው። ከዛ ወደዚህ ያመጣችኋል። እዚህ ከመጣችሁ በኋላ ከዚህ በፊት የተሰራ ኤክሴል ፋይል ካላችሁ ኦፕን ብላችሁ ትገባላችሁ። ሰዎች ሼር ያደርጓችሁ ካለ ሼር የሚለው ውስጥ መግባት ይቻላል። ሪሰንት ፋይል ወይም በቅርብ የተሰራ ካለ ሪሰንት ውስጥ መግባት ይቻላል ማለት ነው። እኔ ግን አሁን የፈለኩት አዲስ ክሬት ማድረግ ስለሆነ እዚህ ጋር ከላይ ትመጣላችሁ ማለት ነው። እዚህ ጋር ይሄን ነው የምትነኩት። ከዛ ወደዚህ ያመጣችኋል። እዚህ ጋር እንደምትመለከቱት በጣም ብዙ አይነት ቴምፕሌቶች አሉላችሁ ማለት ነው። ስለዚህ እዚህ ውስጥ አሁን አንዱን ክሊክ አድርጋችሁ ፋሚሊ በጀት ይላል ለምሳሌ ይሄን ነክታችሁ እዚህ ላይ ኤዲት ማድረግ ትችላላችሁ ማለት ነው። ነገር ግን ከዜሮ ከሆነ መስራት የፈለጋችሁት ይሄኛውን መምረጥ ይቻላል።
እንደዚሁም ደግሞ የሰራነው ነገር የት ይቀመጥ የሚለውንም ቀድማችሁ መወሰን ትችላላችሁ። እዚህ ጋር ከላይ አሁን ዋን ድራይቭ ላይ ነው የሚቀመጠው እያለኝ ነው። እኔ ግን ስልኬ ላይ እንዲቀመጥ ነው የፈለኩት። ስለዚህ ይሄን ነካና ዚስ ዲቫይስ ሆኖ ዶክመንት ውስጥ ይቀመጥልኝ ማለት ነው። አሁን ምንድነው ጥቅሙ? ለምሳሌ እንትን ላይ ካስቀመጣችሁት ዋን ድራይቭ ላይ ካስቀመጣችሁት እናንተ እዚህ ሆናችሁ ሌላም ቦታ ኮምፒውተር ላይ ሊሆን ይችላል ወይም ሌላ ሀገር ሆናችሁ ሁሉ አክሰስ ማድረግ ትችላላችሁ። ስልካችሁ ወይም ኮምፒውተራችሁን ቢጠፋ ፋይላችሁ አይጠፋም ማለት ነው። ስለዚህ ዋን ድራይቭ ላይ ማስቀመጥ ይቻላል። እኔ ግን ሳምፕል ስለሆነ ነው አሁን እዚህ ጋር ስልኬ ላይ ብቻ ማስቀምጠው። ከዛ በኋላ እዚህ ጋር መጣና ብላንክ ወርክ ቡክ የሚለውን ነካለሁ። እንደምታዩት በቀጥታ ወደዚህ አምጥቶኛል ማለት ነው። እዚህ ጋር ግን እንደ ቲፕ ምንድነው ለምሳሌ ይሄን ነገር እዚህ ጋር የማይመቻችሁ ከሆነ ለመስራት ምን ማድረግ ትችላላችሁ? ማጋደም ትችላላችሁ ማለት ነው። ወይም ደግሞ በላንድስኬፕ በኩል ማድረግ ይቻላል። እሱን ለማድረግ ምንድነው የምታደርጉት? ወደ ላይ ሸርተት እናርግና እንደምታዩት አውቶ ሮቴት የሚለውን እንደዚህ ኦፍ ሆኖ ከሆነ ኦን ታደርጉታላችሁ ማለት ነው። ከዛ እዚህ ጋር እንምጣና ስልካችሁን ዞር ማድረግ ብቻ ነው የሚጠበቅባችሁ። ለምሳሌ ስልኬን እያዞርኩት ነው። እንደምታዩት በሰፊው በኩል ሆነልኝ ማለት ነው። ይሄ ደግሞ ለስራ በጣም ቀለል ይላችኋል ማለት ነው። ስለዚህ ስልካችሁ ላይም እንደዚህ አጋድማችሁ መጠቀም ይቻላል። እዚህ ጋር የምታዩዋቸው የተለያዩ ሴሎች አሉላችሁ። ስለዚህ እናንተ በተመቻችሁ መጠቀም ይቻላል። ቀና ባረገው ደግሞ ስልኬን አሁን እንደዚህ ባረገው እንደምታዩት ወደዚህ ቆሟል ማለት ነው። ከስር ያሉትም እዚህ ጋር የምታዩዋቸው የተለያዩ አይኮኖች አሉ። ስለዚህ ግን አሁን ለስራ ወይም ለማየት እንዲመቸን ሁላችንም እንደዚህ ላዝቁምላችሁና በላንድስኬፕ በኩል አድርጎ ወይም በሰፊው በኩል ይቀመጥ። ከዛ አሁን እንዳለ እዚህ ጋር የምታዩት ነገር ሴል ነው። ስለዚህ የምንፈልገውን ነገር እዚህ ላይ መመዝገብ እንችላለን ማለት ነው። ከዛ ለምሳሌ ዳታችንን ከመመዝገብ እናስገባ ወይም ዳታ እናስገባ። አሁን ኤ ጋር ማስገባት ፈልጊያለሁ። ስለዚህ ትመጡና ሁለት ጊዜ ክሊክ ሳደርግ እንደምታዩት ስልኬ ላይ መጻፊያ ይመጣልኛል። ከዛ በኋላ ታይፕ አድርጋለሁ። ኔም ነው አሁን ወይም ስም ነው ማስገባት የፈለኩት ማለት ነው። ስለዚህ ኔም ብዬ ጻፍኩኝ። ከዛ እዚህ ጋር መታችሁ ራይት መንካት ነው ስልካችሁ ላይ ወይም ይሄን መንካት ይቻላል። አሁን ግን ራይት ልበለው ገባ። ሁለተኛው ላይ ለመሄድ ደግሞ እዚህ ጋር መታችሁ ትነካላችሁ ማለት ነው እንደዚህ። ከዛ እዚህ ጋር ደግሞ ለምሳሌ ሁለት ጊዜ ክሊክ ላድርግበት ለመጻፍ። ለምሳሌ ሳለሪ ላስገባ። ከዛ እዚህ ጋር መጥቻውንም ራይት ነካለው ማለት ነው። እዚህ ጋር የምትጨምሩት ካለ እየሄዳችሁ መጨመር ነው። እዚህ ጋር የምትመጡና ቀጥታ መጨመር ይቻላል። ይህም በኪቦርድ መጠቀም ትችላላችሁ። በብሉቱዝ የሚሰራ ኪቦርድ ካላችሁ ማለት ነው። እዚህ ጋር ደግሞ ለምሳሌ ኤጅ ይኑር ወይም እድሜያቸው ከዛ እዚህ ጋርም ትመዘግባላችሁ ማለት ነው። ይሄንን እንንካውና አሁንም ሁለት ጊዜ ክሊክ እናድርግበት። ከዛ እዚህ ጋር መጻፊያ ይመጣል። ለምሳሌ የመጀመሪያው ሰው አበበ ከሆነ እንደዚህ እየመጣችሁ ስልካችሁ ላይ ትነካላችሁ ወይም ትጽፋላችሁ። ሁለተኛው ላይ ይመጣሉ በተመሳሳይ እንዲህ ያደርጋችሁ መቀጠል ማለት ነው። አሁን ግን ጊዜያችሁን ለመቆጠብ እኔ ሌሎችን ስሞች ላስገባቸው። እዚህ ጋር መዘገብኩኝ። እዚህ ጋር ደግሞ ደሞዛቸውን ላስገባ። ሳምፕል ቁጥሮችን ልጻፍ። እንደዚህ አይነት ቁጥሮችን አስገባሁኝ። እድሜያቸውንም እዚህ ጋር መመዝገብ እንችላለን። በዚህ መልክ ገባ ማለት ነው። ከዛ ለምሳሌ ኔም ሳለሪ ኤጅ የሚለውን ነገር ኤዲት ማድረግ ፈልጌያለሁ። ስለዚህ ኔም የሚለው ጋር መጣና እንደዚህ ነካለው። ከዛ እዚህ ጋር የምትመለከቷት ጫፏን ትይዙና እንደዚህ ጎተት ታደርጋላችሁ። ይሄው ተመረጠ ማለት ነው። ልክ ስትመርጡት ከስር ያሉት ነገሮች በአጠቃላይ ይቀያየራሉ። እዚህ ጋር እንደምታዩት ካውንቷን ብዛቱ 3 ነው እያለ ነው። 1 2 3 ልክ ነው። ከዛ ከለር መቀየር ከፈለጋችሁ ይሄ ባክግራውንድ ከለር ነው። ይሄን ትነኩትና ብዙ አይነት ከለሮች እዚህ ጋር እንደምታዩት ያመጣላችኋል። የተመቻችሁን ከለር መጠቀም ትችላላችሁ። ለምሳሌ ይሄን መጠቀም ከፈለኩኝ ይሄን ነካለው፣ ባክግራውንድ ላይ ገባ። በተመሳሳይ ግን የቴክስቱን ከለር ደግሞ መቀየር ከፈለገ ምን ማድረግ ይቻላል? እንመለስና ትመጣላችሁ። የምትመለከቱት ይሄ አለ። ከዛ እዚህ ጋር ሆም ጋር ያመጣችኋል። ሆም ጋር ካልሆነ ይሄን ትነኩና ብዙ አማራጭ ስላለ ሆም የሚለው ጋር ታደርጋላችሁ። ከዛ ወደ ታች ማውረድ ብቻ ነው የሚጠበቅባችሁ ማለት ነው። እንደዚህ ትወርዱና ፎንት ከለር ይላል። ቀይ ነው እንደምታዩት። ሌላ አይነት ከለር ከፈለጋችሁ ግን ፎንት ከለር በሚለው አቅጣጫ ስትመጡ ቀስት ነገር አለ። ይሄን ትነካላችሁ። ከዛ እዚህ ጋር የምትፈልጉትን ከለር መምረጥ ነው። ለምሳሌ ነጭ ከሆነ የፈለጋችሁት ነጭ ብትነኩ ከላይ ያለው እንደምታዩት ተቀየረ። ከዛ ሲጨርሱ መልሳችሁ ይሄን ትነካላችሁ ማለት ነው። ቦልድ ማድረግ ሌላም ነገር ደግሞ ከፈለጋችሁ አሁንም እዚሁ እንመለስና ሆም ጋር ያለውት እንደምታዩት ወረድ ትላላችሁ። ከስር ካጣችሁት ደግሞ ወደ ላይ ከፍ ማለትም ይቻላል ማለት ነው። ትንሽ ወጣ ልበልና ለምሳሌ ቦልድ እዚህ ጋር አለ፣ ጎላ አድርጎ ይጽፈዋል። ኢታሊክ ማድረግ ከፈለጋችሁ ይኸውና፣ ከስሩ ማስመር ከፈለጋችሁ እዚህ ጋር አለላችሁ ማለት ነው። ስለዚህ ይሄንን ልክ ኮምፒውተር ላይ እንደምትጠቀሙት መጠቀም ትችላላችሁ። ፎንቱ ደግሞ ለምሳሌ ታይምስ ኒው ሮማን እንዲሆን ከፈለጋችሁ አሁንም ይሄን ትነካላችሁ። ከዛ ብዙ አይነት ፎንት ይመጣል ማለት ነው። እዚህ ጋር ካሉት ውስጥ ደስ ያላችሁን መጠቀም ይቻላል። ታይምስ ኒው ሮማን ይኸውና፣ እነካዋለሁ። ወደ ታይምስ ኒው ሮማን ተቀየረ ማለት ነው።
ሳይዙን ከሆነ ደግሞ ከፍ ማድረግ የምትፈልጉት በዚሁ አቅጣጫ በፎንት አቅጣጫ መታችሁ እዚህ ጋር ይህን ቁጥሩን ትነካላችሁ። ከዛ እንደምታዩት 8 9 እያለ ይቀጥላል። ለምሳሌ 16 ላድርገው። እንደምታዩት ከፍ ያለ ሆኗል ማለት ነው። በዚህ መልክ ሌሎች የምትፈልጓቸው ነገሮች ካሉ ኤዲት ማድረግ ይቻላል። ሲጨርሱ አሁንም ይህን ትነካላችሁ፣ ሰብሰብ ይላል ማለት ነው። አሁን ወደ መደመር እንሄዳለን። ከዛ በፊት ግን አሁን እዚህ ጋር እንደምትመለከቱት እዚህ ክሊክ ሳደርግ እዚህ ጋር የምትሰሩትን ስራ እንዳለ ይነግራችኋል ማለት ነው። አሁን ሄጄ ሳለሪ ብነካ ከስር ሳለሪ ብሎ ይጽፋል። እዚህ ጋር ቁጥሩን ብነካ ቁጥሩን ያስቀምጠዋል። ባዶ ቦታ ክሊክ ብታደርጉ ደግሞ ፎርሙላ ማስገባት ፈልጋችሁ ነው ወይ ያስገቡ ይላችኋል ማለት ነው። ስለዚህ አሁን እዚህ ጋር ለምሳሌ ልጀምር፣ የነዚህን ድምር ፈልጌያለሁ እዚህ ጋር እነካለሁ ማለት ነው። ከዛ እዚህ ጋር ከነካችሁ በኋላ ለመደመር አሁን ብዙ አይነት አማራጭ አለ። የመጀመሪያው እዚህ ጋር ኤፍኤክስ የሚል አለ። ስለዚህም ትነካላችሁ። የምትፈልጉት አሁን ሰም ነው፣ አቨሬጅ ነው፣ ካውንት ነው እያለ ያማርጣችኋል። ሌሎች እንትኖች አሉ። ለምሳሌ የፈለግነው እኛ ሰም ነው መደመር፣ ሰምን እነካለን። የቱን ቁጥር ነው የምመርጠው እያለኝ ነው እንደምታዩት ማለት ነው። ስለዚህ ምን እናደርጋለን? ቁጥሮቹን ከላይ ጀምረን ሰሌክት እናደርግለታለን። በእጃችሁ ጫን ብላችሁ ትይዙና ወርታች ሸርተት ትላላችሁ ማለት ነው። አሁን ተዘጋጅቷል። ቁጥሮቹን እንመርጣለን። ከላይ መታችሁ የመጀመሪያው ላይ ክሊክ ታደርጉና በእጃችሁ እንደዚህ ትጎትታላችሁ ማለት ነው። እንደምታዩት እስከ መጨረሻ ያለውን ጎትታለሁ። እዚህ ጋር ደረስኩ። ከቢ እስከ ቢ7 ያለውን ደምር ልለው ነው። ከዛ እዚህ ጋር መታችሁ ይሄን መንካት ነው። ይሄን ብነካው ድምሩን በቀጥታ እንደምታዩት ያስቀምጠዋል ማለት ነው። ከዛ ለምሳሌ እዚህ ጋር የሆነ ቁጥር ብቀይሩ ከስር አብሮ ይቀያየራል። የሰራነው ስራ ዳይናሚክስ ስለሆነ ማለት ነው። ኢንተር ብትሏም ከስር ድምሩ ወዲያው እየተቀያየረ ይመጣል በፎርሙላ ስለተሰራ። አቨሬጅ ሌሎች ነገሮችን የምትሰሩት በዚሁ መንገድ ነው። ወይም ደግሞ መደመር መጀመሪያ በሌላ መንገድም እንዴት እንደምትደምሩት ደግሞ ላሳያችሁ። ለምሳሌ ይሄን አጠፋሁት። እዚህ ጋር ፈንክሽን ላለው ወይም ደግሞ አዲስ እንመልከት። እዚህ ጋር ይሄን ቀስቱን እንንካው። ከዛ ይሄን ከነካችሁ በኋላ ሆም ይላል። ሆም ጋር ትመጣላችሁ። ከዛ ፎርሙላ የሚል አለ ማለት ነው። ፎርሙላ መንካት ነው። ከዛ አውቶሰም ከሆነ አውቶሰም ማለት ነው። ይሄን ብነካው አውቶሰም ስር ደግሞ ሰም አለ፣ አቨሬጅ አለ። አሁን አውቶሰም ነው የፈለኩት። ይሄን ነካለው። እንደምታዩት ሰሌክት አድርጎልኛል። ከዛ ይሄንን ራይት ነካለው፣ ደመረልኝ። በጣም በቀላሉ ማለት ነው። በቅርብ የተጠቀማችኋቸው ፎርሙላዎች ደግሞ እዚህ ጋር ሪሰንትሊ ዩዝድ ተብለው ይቀመጣሉ። እዚህ ጋር ማግኘት ትችላላችሁ። በተመሳሳይ ደግሞ እዚህ ጋር እንምጣና አቨሬጅ እንስራ። ስለዚህ አቨሬጅ ለመስራት ክሊክ እናደርጋለን እዚህ ጋር። ከዛ ፎርሙላ ጋር ነበርን፣ አውቶሰምን ልንካው፣ አቨሬጅ እዚህ ጋር አለ ማለት ነው። ይኸውና ይሄን መጠቀም ይቻላል። እንደ ሌላ አማራጭ ደግሞ ይሄን እናጥፋውና አሁን የነዚህን የእድሜያቸውን አቨሬጅ ነው ማወቅ የፈለኩት። ስለዚህ ኤፍኤክስ ይላል ወይም ፈንክሽን ማለት ነው። ፎርሙላውን እዚህ ማስገባት ይቻላል። ክሊክ ላድርግ። ከዛ በኋላ አቨሬጅ ይኸውና አቨሬጅን እነካለሁ። ቁጥሮቹ ወይም የነማን አቨሬጅ ነው እያለኝ ነው። ሰሌክት ማድረግ ወይም ታይፕ ማድረግ ይቻላል። እኛ ግን ሰሌክት ነው የምናደርገው። ይሄኛውን ማጥፋት እንችላለን። ከላይ ክሊክ ታደርጉና ትመርጡለታላችሁ። ነምበር ስጡኝ እያለን ስለሆነ ማለት ነው። ስለዚህ ክሊክ አደረኩኝ። ከዛ ወርታች ሸርተት አድርገን እንወርዳለን። እስከዚህ ያለውን የፈለግነው። ከዛ ይሄንን ራይት ማለት ነው። አቨሬጅ ወዲያው ይሰራላችኋል እዚህ ጋር። ሌላ መንገድ ደግሞ መደመር ከፈለጋችሁ ለምሳሌ መጀመሪያ ቦታውን ትመርጣላችሁ። ደግሞ እዚህ ጋር ነው መስራት የፈለኩት። ከዛ እንደምታዩት ኢንተርቴክስት ይላል ወይም እዚህ ላይ ሁለት ጊዜ ክሊክ ማድረግም ትችላላችሁ ማለት ነው። ለምሳሌ እዚህ ኳልቱ ልበልና ሰም ብዬ ልጻፍ። ከዛ ቅንፍ ትከፍታላችሁ ስልካችሁ ላይ ማለት ነው። ይሄውና ቅንፍ። ከዛ የምትፈልጉትን ወይም እንዲደመር የፈለጋችሁትን ቁጥር መምረጥ ይቻላል። ወደ ላይ እንውጣና ሰሌክት እናደርገዋለን አጠቃላይ ማለት ነው። የምታዩት እስከዚህ መረጥኩ። ከዛ በኋላ ቅንፌን እዘጋለሁ። ከዛ እዚህ ጋር መታችሁ ይሄን መንካት ብቻ ነው ማለት ነው። ስለዚህ በጣም ብዙ አይነት መደመሪያ ወይም ካልኩሌሽን መስሪያ መንገዶች አሉት ማለት ነው። ይሄን ለጊዜው አልፈልገውም ላጥፋው። አቨሬጅን በዚሁ መንገድ መስራት ትችላላችሁ። ለምሳሌ ደግሞ የነዚህን ማክሲመም ማወቅ ፈልጌያለሁ ማለት ነው። ስለዚህ እዚህ ጋር ርዕሱን ማክሲመም ብዬ ላስገባለት ወይም ታይትል ልስጠው። ሁለት ጊዜ ክሊክ ላድርግ ኤዲት ላደርግበት ስለሆነ። ከዛ በኋላ ማክስ ልበለው ወይም ማክሲመም። እንደምታዩት ግን አይታይም። ቅድም ቴክስት መጻፊያውን ከላይ ነጭ አድርገነው ነበረ። ስለዚህ እዚህም ቀይረው ይሄንን ማለት ነው እናደርጋለን። መጀመሪያ ላይ ክሊክ እናደርጋለን ወይም እንነካዋለን። ከዛ እዚህ ጋር እንምጣ። ፎርሙላ ሳይሆን አሁን የፈለግነው ሆም ጋር ነው የምንመለሰው ማለት ነው። ስለዚህ ወደ ሆም ልሂድ። ሆም ጋር ከሄዳችሁ በኋላ ከለር ታገኛላችሁ ማለት ነው። ፎንት ከለር ነጭ ነው እንደምታዩት እዚህ ጋር። ስለዚህ በዚሁ አቅጣጫ እንምጣና እንንካው። ጥቁር ነው የፈለግነው። ስለዚህ ጥቁር አድርገዋለሁ። ጥቁር አድርገነዋል። አሁን እንውጣና ቼክ እናድርገው ወይም ታይፕ እናድርግበት እንደ አዲስ። የምታዩት አሁን ይቀበላል ማለት ነው። ስለዚህ ማክሲመም ብዬ ጻፍኩኝ። ሚኒመም ካስፈለገ ደግሞ ከስር ሚኒመም ብለን ልንቀጥል እንችላለን። ይሄን ወርታችን እንደዚህ ሸርተት እያደረጋችሁ እዚህ ጋር እንደዚህ ልንካና ሚኒመም ብዬ ልጻፍ።
እንደዚህ ሚኒመም ማለት ነው። ከዛ ካልኩሌሽናችን እንጀምረው። እዚህ ጋር ነው ሚኒመማቸው እንዲቀመጥ የፈለግነው። አሁን ይህን ስለማልፈልገው ላጥፋው። ስለዚህ ማክሲመማቸውን እዚህ ጋር ልንሰራ ነው። ምንድነው የምታደርጉት አሁን ማለት ነው። እዚህ ላይ ክሊክ ታደርጋላችሁ። ከዛ ኤፌክስ የሚል አለ። ይሄ መንካት ነው። ከዛ ወርታችሁ እንውረድ እና አሁን ሚኒመም ማክሲመም እንደዚህ አይነት ነገሮች ከስታስቲክ ጋር የተያዙ ናቸው። ስለዚህ ስታስቲክስ የሚለውን ይህን ትመርጣላችሁ ማለት ነው። አቨሬጅ ሌሎች ነገሮችም አሉ። ከዛ እዚህ ጋር ዝቅ እንበልና ማክሲመም እና ሚኒመም እንፈልግ። ማክሲመም እንደምታዩት ይኸውና ማክስ ይላል። ይህን ትነካላችሁ ማለት ነው። ከዛ የማን ማክሲመም ነው የምፈልገው ይላችኋል። ቁጥሮቹን ትመርጣላችሁ ማለት ነው። ከላይ ትመጡና እንደዚህ አንዴ ትነካላችሁ። ያው ግን ለመምረጥ እንዲመቸኝ ስልኬን እንደዚህ በቁሙ ባረገው የተሻለ ይሆናል። ማክሲመሙን አጠቃላይ እስከዚህ ያለው ስለሆነ እስከዚህ ያለው መርጣለሁ። ከዛ እዚህ ጋር መተን ይህን መንካት ማለት ነው። ይህን ስነካው በቀጥታ ማክሲመሙ ይገኛል። የእነዚህንም ማክሲመም መስራት ከፈለኩኝ ደግሞ እዚህ ጋር መጣለሁ። ከዛ ኤፌክስ የሚለውን ነካለው ከስር መጥቼ አሁን ስለተጠቀምኩት እዚህ ጋር መጥቷል ማክሲመም እንደምታዩት። ስለዚህ ይሄን ነካለው። ቁጥሮቹን ምረጥ እያለኝ ነው። ከላይ ክሊክ አደርጋለሁ ወይም ከላይ እንዲከቁበት በኋላ ሸርተት አድርጌ እስከታች እንደዚህ ወረድ እላለሁ ማለት ነው። ከዛ አሁንም እዚህ ጋር መታችሁ ይሄን መንካት ነው። ስለዚህ ልንካው። የእነዚህም ማክሲመማቸው 67 ነው እያለኝ ነው። ሚኒመምም ተመሳሳይ ነው። ለምሳሌ እዚህ ጋር ልምጣና ሚኒመም ነው የፈለኩት አሁን ደግሞ። ስለዚህ አሁንም ይሄን ነካለው ማለት ነው። እዚህ ጋር መጥቼ ከዛ ሚኒመም ታይፕ ግን ማድረግ እንችላለን እንዲቀለን። አሁን ደግሞ ታይፕ እናድርግ። እዚህ ጋር ለምሳሌ እዚህ ጋር ልምጣና ኢዝ ኢኳል ቱ ከዛ የፈለግነው ሚኒመም ነው ማክሲመም ሳይሆን ሚኒመም። እንደምታዩት ሰጀስት ያደርጋችኋል። እዚህ ጋር ራሱ ያመጣላችኋል አማራጮችን። ቅንፋችንን ከፍታለን። ከዛ የምንፈልገውን ቁጥር ከላይ ክሊክ ላድርግበትና ወይም ልቁምና መጀመሪያ እንደዚህ ሸርተት እያደረኩ ልውረድ። እንደዚህ ማለት ነው። ከዛ ቅንፉን ዘጋለሁ። ከዛ እዚህ ጋር መተን ይሄን መንካት ብቻ ነው የሚጠበቅብን። እንደምታዩት በዚህ መልክ ይወጣል። አሁን ይሄኛውን ማስገብቼው እናንተ እስከምትፈልጉት ሬንጅ ብቻ ያለውን እያስገባችሁ ትሰራላችሁ። ማንኛውንም ፈንክሽን በዚህ መንገድ ነው የምትሰሩት። አሁን ደግሞ እንዲታየን እንደዚህ ላድርገው በላንድስኬፕ በኩል ወይም በሰፊው በኩል አድርግላችሁ። ለምሳሌ ደግሞ አሁን ለምሳሌ እዚህ ጋር ኔም ሳላሪ ኤጅ ይላል። በእነዚህ መካከል ማስገባት የምፈልገው ነገር ካለ ትመጡና ከላይ ቢ የሚለው ላይ ከሆነ ቢ የሚለውን ትነካላችሁ። ከዛ እዚህ ያሉት ነገሮች አክቲቭ ይሆናሉ ማለት ነው። እንደምትመለከቷቸው ኢንሰርት፣ ዲሊት፣ ሃይድ ብዙ ነገር አለ። ማስገባት ከፈለጋችሁ አሁን ኢንሰርት የሚለውን መንካት ነው። ከዛ እዚህ ጋር ስም ሰጣችሁ እዚህ ጋር ሌላ ነገር መመዝገብ ይቻላል። ካልፈለጋችሁት ደግሞ አሁን መታችሁ ላይ ቆም ትላላችሁ፣ ክሊክ ታደርጋላችሁ። ዲሊት የሚል ይመጣል። ከዛ ታጠፋላችሁ ማለት ነው። በተመሳሳይ ደግሞ ከስር ያለውን ማጥፋት ከፈለኩ ለምሳሌ ሚኒመም የተሰራበትን ላጠፋው ከፈለኩ 9 ቁጥርን ነካለሁ። ከዛ እንደምታዩት ዲሊት የሚል አለ። ዲሊት አደርጋለሁ ማለት ነው። ማስገባት እንፈልገው ካለ ለምሳሌ የተረሳ ሰው ካለ በሃናና በጫላ መካከል እዚህ ጋር ወይ ጫላ ጋር ወይ ሃና ጋር መጥቼ እንደዚህ ክሊክ አደርጋለሁ ወይም ነካለሁ። ስለዚህ ጫላ ልንካው ለምሳሌ። ከዛ በኋላ ኢንሰርት ይላል። ኢንሰርት እነካለሁ። እንደዛ እዚህ ጋር የምትፈልጉትን የተረሳ ሰው ካለ መመዝገብ ይቻላል። ካልፈለጋችሁት ግን አሁንም ትነኩትና ዲሊት የሚለው ስለሚመጣ ዲሊት ማድረግ ትችላላችሁ ማለት ነው። ስለዚህ ዲሊትን ልንካ። በዚህ መልክ ጠፋ። እንደገና ደግሞ ለምሳሌ ቦርደር የተለያየ ነገር እዚህ ላይ ማስገባት ከፈለጋችሁ አጠቃላይ እንምረጠው። ኔም የሚለው ጋር ልምጣና እንደዚህ አንድ ጊዜ ቆማለሁ። ከዛ ጫፏን ይዤ እንደዚህ ወርታችሁ ወደ ጎን ሸርተት ማድረግ ይቻላል። ወደ ጎን መረጥኩት። ታችም ዲ ሸርተት አድርጋችሁ ትመርጣላችሁ ማለት ነው። ሙሉን መረጥ ነው። ከዛ ከመረጥ ነው በኋላ ቀጥታውንም እዚህ ጋር ነው የምንመጣው። ሆም የሚል አለ። የምንፈልገውን ነገር ማድረግ እንችላለን። አሁን ሆም ጋር ያለ ነው። ከዛ ዝቅ እያላችሁ ለምሳሌ መርጅ ማድረግ እንደምታዩት ነምበር ፎርማቱን መቀየር ይቻላል። ቦርደር ከፈለጋችሁ ደግሞ እዚሁ ሆም ጋር ቦርደር የሚል አለ። ይህም ብነካው አሁን ቦርደር የተለያየ ቦርደር አማራጭ ያሳየኛል። ይህም ብታደርጉት ሁሉም ላይ ቦርደር ያስገባል። ይሄ ደግሞ ዙሪያውን ያስገባና መሀል ላይ ግን ሂድን የሆኑ ነው የሚያስገባው። ለምሳሌ እኔ ሙሉ በሙሉ ነው የፈለኩት። ስለዚህ ቦርደር የሚለውን ነካለሁ። በአንዴ ቦርደር ገባ ማለት ነው። ወተናው ቼክ ማድረግ እንችላለን ቦርደራችንን። እንደምታዩት ቦርደር በዚህ መልክ ገብቷል። እዚህ ጋር ግን ይሄኛውን ደርቦብናል። እናጥፋው። 6ኛ ላይ ያለውን እንደዚህ እንንካውና ዲሌት በዚህ መልክ ጠፍቷል። ቦርደሩን ግን ስላጠፋብን እናስገባው በድጋሚ እንደዚህ ልምረጠውና ከዛ እዚህ ጋር እንመጣለን። ቦርደር ይኸውና ይሄኛውን ቦርደር ነበር የፈለግነው። በዚህ መንገድ በቀላሉ ቦርደር ማስገባት ይቻላል ማለት ነው። ቴብል ከፈለጋችሁ ትችላላችሁ። ለምሳሌ አሁንም መጀመሪያ ግን ይሄን መምረጥ ይኖርብናል። እንምረጠው። ከዛ ጠርዟን ትይዙና ወደ ሁለቱም አቅጣጫ እንደዚህ ትጎትታላችሁ። እስከምትፈልጉት ትርፍ ሁሉ መምረጥ ትችላላችሁ። አሁን እኛ ግን የምንፈልገው እስከዚህ ነው። ለቀዋለሁ።
ከዛ እዚህ ጋር ልምጣ ጋር ነበርን። ይሄን እንካው ኢንሰርት ይላል። ለምሳሌ ኢንሰርት ጋር ስትመጡ እንደምታዩት ፒክቸር፣ ሼፕ የተለያዩ እንትኖች አሉላችሁ ቻርትን ጨምሮ ማለት ነው። ለምሳሌ የመረጥኩትን ቴብል ነው ማስገባለት እኔ። ስለዚህ ቴብል ልንካ፣ ቀጥታ ቴብል ሆነ ማለት ነው። ፍሊተር ወደሚደረግ ቴብል ተቀየረ። በድጋሚ ለምሳሌ አሁንም መረጥኩት። ከዛ እዚህ ጋር እንምጣ። ቴብል ጋር ያለ ነው እንደምታዩት። ቴብል አዲስ ማስገባት ትችላላችሁ፣ ኤዲት ማድረግ ይቻላል ቴብሉን ማለት ነው። እዚህ ጋር እንደምትመለከቱት ለምሳሌ እንትኖቹን ካልፈለጋችኋቸው እነዚህ ባንድ የሆኑ ነገሮችን ወይም ደግሞ ሰማይ የተለያየ ከለር አላቸው እነሱን እዚህ ጋር ኤዲት ማድረግ ትችላላችሁ ማለት ነው። ቴብል ስታይል ብላችሁ የተለያዩ ቴብል ስታይሎችን ማግኘት ይቻላል። ለምሳሌ ብነካው በጣም ብዙ አይነት ቴብል ስታይሎች መጡ ማለት ነው። ለምሳሌ እንኮን የፈለኩት ይሄን ነካለው፣ ከዛ ወደዚህኛው የቴብል አይነት ይቀየራል። ሌላው ደግሞ ግራፍ ማስገባት ከፈለጋችሁ ነው። ለምሳሌ አሁንም ከዚህ ልውጣና አንድ ጊዜ በስማቸውና በሳላሪያቸው ብቻ ቻርት መስራት ፈልጌያለሁ። ስለዚህ ምን አደርጋለሁ? እዚህ ጋር እመጣለሁ፣ ክሊክ ኔም የሚለው ጋር ከዛ ወደ ጎን ማድረግ ነው። አሁን ቴብል ስለሆነ አንዴ ስትነቁ ሁሉንም ይመርጣል፣ ወይም ጎትታችሁ ሁለቱን የፈለጋችሁትን ብቻ ትመርጣላችሁ ማለት ነው። ይህን ካደረጋችሁ በኋላ እዚሁ ጋር እንምጣና አሁንም ኢንሰርት ብለን አሁን ቴብል ነበር እያስገባን የነበረው፣ ነገር ግን እንደ አዲስ ኢንሰርት እንበልና ፈልገን የመጣ ነው እኛ አሁን ቻርት ነው። ስለዚህ እዚህ ጋር ቻርት የሚል አለ፣ ሪከመንደድ ቻርትም አለላችሁ። ቻርት የሚለውን ልንካው። ብዙ አይነት ቻርት አለ። ኮለመን ቻርት ልጠቀም ለምሳሌ እያሳየ ነው እንደምታዩት ብዙ አይነት የቻርት አይነቶችን እዚህ ጋር ለምሳሌ ይሄኛውን ልጠቀመው። ከዛ ይሄንን እንትን ብለነው እንውጣ። አሁን ቻርታችን ገብቷል ማለት ነው። እንደምትመለከቱት ሳይዙን አሁን ከፍና ዝቅ ማድረግ ይቻላል። እዚህ ጋር ትይዙትና እንደዚህ ያዝ አድርጋችሁ እንደዚህ አነስ ማድረግ ይቻላል እንደምታዩት ማለት ነው። በቁመቱ በኩል ደግሞ ባሳያችሁ አሁን ያስገባነው ቻርት ይሄን ይመስላል ማለት ነው። ቦታውን ደስ እንዳላችሁ መቀየር ይቻላል። ከላይ ያሉትን ቁጥሮች ብቀያየሩ ደግሞ እዚህ ጋር ያለው ነገር እየተቀያየረ ይመጣል ማለት ነው። ለምሳሌ አንድ ሁለት ቁጥሮችን ላሻሽልና ላሳያችሁ። የዓለሙ አሁን በጣም ትንሽ ነው። ስለዚህ ትንሽ ከፍ እናደርግለትና ለምሳሌ ዓለሙ የሚለው ላይ ሁለት ጊዜ ክሊክ ላድርግበት ወይም ልንካው። በጣታችሁ ሁለት ጊዜ ንክት ማድረግ ነው። እንደዚህ አይነት ቁጥር አስገባሁለት፣ ራይት ልበለው። ከዛ የዓለሙ አሁን ከፍ ብሏል ማለት ነው። ስለዚህ በዚህ መንገድ ቻርት ማስገባት እንደዚሁም ቁጥሩን ኤዲት ማድረግ ትችላላችሁ። ቻርቱን ኤዲት ማድረግ ከፈለጋችሁ ለምሳሌ ቻርት ታይትሉን ኤዲት ማድረግ ከፈለኩኝ መጀመሪያ ቻርቱ ላይ ክሊክ ታደርጋላችሁ ወይም ትነካላችሁ። ከዛ ሁለት ጊዜ አሁን ቻርት ታይትል የሚለውን ብነካው ስሙን ለመቀየር ወይም ደግሞ ኤዲት ለመደረግ ዝግጁ ሆኗል ማለት ነው። ከዛ ይሄንን ማጥፋት ትችላላችሁ። እንደዚህ ይሄን አጠፋሁት። ከዛ እንደዚህ የራሴን ልሰጠው እችላለሁ ማለት ነው። እንደምታዩት እንዲህ አይነት ስም ሰጥቼዋለሁ። አሁን ደግሞ ቻርት በዚህ መንገድ ካስገባን ሰፋ ላድርገው ወይም ልቀይረውና ደግሞ አሁን በላንድስኬፕ ጋር አሳያችሁ። ወርታች ስክሮል እናደርግ። ሼፖችን ደግሞ ማስገባት ፈልጌያለሁ እዚህ ጋር። ስለዚህ ምን ታደርጋላችሁ ማለት ነው፣ ደስ ያላችሁ ቦታ ላይ ክሊክ ማድረግ ነው። ከዛ እዚህ ጋር እንመጣለን። አሁንም ሆም ሳይሆን ኢንሰርት ነው የምንፈልገው አሁንም። ስለዚህ ኢንሰርት የሚለውን እንንካው። ከዛ ዝቅ እንበልና ሼፕ የሚል አለ፣ ሼፕን ትነካላችሁ። የምትፈልጓቸው ሼፖች በአጠቃላይ እዚህ ጋር አሉ። ሰርክል ከፈለጋችሁ ለምሳሌ ሰርክልን መንካት ነው ይገባል። ከዛ ሳይዙን ከፍና ዝቅ እያደረጋችሁ ይሄንንም እንደፈለጋችሁ መጠቀም ትችላላችሁ ማለት ነው። እንደምታዩት ይኸውና። ከዛ ደስ ያለን ቦታ ላይ ማስቀመጥ እንችላለን ይሄንን። በተመሳሳይ ፎቶዎች ማስገባትም ከፈለጋችሁ አሁንም ቦታ ትመርጣላችሁ። ከዛ ሆም ጋር መምጣት ነው። ከዛ እዚህ ጋር ኢንሰርት ጋር እንመጣለን። አሁንም ፎቶን የፈለግነው ወይም ፒክቸር፣ ስለዚህ ፒክቸርን ትነካላችሁ። ፕሌስ ኦቨር ሴል የሚል አለ፣ ፕሌስ ኢንሴል የሚል አለ። ኢንሴል ካደረጋችሁት አሁን ሴል ውስጥ ነው የሚገባው፣ አብሮ ያድጋል ያንሳል። ኦቨር ከሆነ ደግሞ ላው ላይ ነው። ደስ ያላችሁ ቦታ ማስቀመጥ ትችላላችሁ። እኛውም ፕሌስ ኦቨር የሚለውን ልንካና ላስገባ። ከፎቶ ነው ወይስ ካሜራ ዳይሬክት መነሳት ትፈልጋለህ እያለኝ ነው። ተነስቶ ከተቀመጠ አንዱን ላምጣ። ከዛ ምረጥልኝ ከየት ነው እያለኝ ነው። እዚህ ጋር ልምጣና 3 ነጠብጣብ አለ፣ ብሮዝ እንለዋለን። ከክላውድ ከሆነ ኦንላይን ላይ ካለ ነገር ነው። ከብሮዘሬ ላምጣ። ከዛ ለምሳሌ ሳምፕል ስለሆነ ይሄንን ላስገባው። እንደዚህ እመርጠዋለሁ የፈለኩት ጋር ስደርስ። ኤዲት ማድረግ የምትፈልጉት ነገር ካለ ኤዲት ማድረግ ይቻላል። ክሮፕ ማድረግ እንደምታዩት መቁረጫ የተለያየ ነገር አለው። ከተስማማችሁ ግን ፊኒሽ ትሉታላችሁ ማለት ነው። ከዛ በኋላ በቀጥታ ይገባል። ገብቷል። አሁን ሳይዙ ግን በጣም ትልቅ ነው። ጫፏን ትይዙና አሁንም እንደዚህ እያደረጋችሁ ማሳነስ ይቻላል። ክሊክ ላድርግና ወይም ልንካና ልምረጠው። ከዛ እዚህ ጋር ይዝና ጎትተዋለሁ፣ እንደዚህ አሳንሰዋለሁ ማለት ነው። አሁንም በሰፊው በኩል አድርገው በደንብ እንዲታይ። እዚህ ጋር ግን አሁን ዙም ለማድረግ በሁለት እጃችሁ ወደ ውጭ መሳብ፣ ወደ ውስጥ እንደዚህ ማድረግ ትችላላችሁ። በሁለት ጣታችሁ ይዛችሁ ማለት ነው። ዙም ያደርግላችኋል። አሁን ግን ይሄን እናሳንሰው። እንደዚህ ልንካውና እዚህ አካባቢውን ሰብሰብ ባለ። ከዛ ጎትታችሁ ደግሞ የምትፈልጉት ቦታ ጋር ማድረግ ይቻላል። እዚህ ጋር ባደረገው ይሄን ይመስላል ማለት ነው።
ፎቶውን መቀየር ከፈለጋችሁ ደግሞ ዲሌት አድርጋችሁ ሌላ ማስገባት ይቻላል። ለምሳሌ ነካሁት፣ ከዛ ዲሌት የሚል ይመጣል። ዲሌት እነካለሁ፣ ይጠፋል ማለት ነው። ካስገባችሁትም በኋላ ለምሳሌ ፎቶውን ስትነኩ እዚህ ጋር የሚከፈቱላችሁ ሴቲንጎች እንዳለ ከፎቶ ጋር የተያያዙ ይሆናሉ ማለት ነው። ፎቶውን ኤዲት ማድረግ፣ ክሮፕ ማድረግ፣ ብዙ ነገር ማድረግ ይቻላል። አሁንም ወርታች እንደዚህ ወተት እናድርግ። እዚህ ጋር ግን አንድ ያልነገርኳችሁ ምንድን ነው፣ ለምሳሌ አዲስ መጨመር ከፈለጋችሁ አሁን ይሄኛው የመጀመሪያ ሽት ነው። እዚህ ጋር ትመጣላችሁ፣ ሽቶቹ እንዲታያችሁ ይሄን ነካሁት። አሁን ሽቷ ላይ ነው ያለ ነው። እላው ላይ ሁለት ጊዜ ትነኩና ስሙን መቀየር ይቻላል ማለት ነው። ለምሳሌ ይሄ የጃንዋሪ ከሆነ ጃንዋሪ ብዬ ጽፍበታለሁ። ሁለተኛ ሽት አዲስ ሽት መጨመር ከፈለጋችሁ ደግሞ ፕላስ ምልክት አለ። ይሄን ትነካላችሁ። እንደምታዩት ሽትቱ መጣ። ሽትቱ ደግሞ ምንም አልተጻፈበትም። የፌብሩዋሪ ከሆነ ለምሳሌ እንደዚህ ፌብሩዋሪ ብዬ ጽፋለሁ ማለት ነው። ይሄው ምንም ያልተሰራበት ነው። እዚህ ላይ እንደ አዲስ መስራት ይቻላል። ራይት ልበልና ልውጣ። ሮቴት ልናደርገው አሁንም በሰፊው በኩል እንዲታየን። ከዛ የጃንዋሪ ዳታችሁን ደግሞ እዚህ ጋር መመዝገብ ትችላላችሁ። እዚህ ጋር ደግሞ ለምሳሌ ከለር መቀየር፣ ብዙ ነገር ማድረግ ይቻላል። ምንድነው የምታደርጉት? አንድ ጊዜ መንካት ነው። አንዴ ስትነኩት እላው ላይ ሪኔም እንድታደርጉ፣ ብዙ ነገር እንድታደርጉ ይፈቅድላችኋል። ሪኔም አለ። ከለር ደብል እንዲሆን ከፈለጋችሁ ዱፕሊኬት ማድረግ ይቻላል። ለምሳሌ እዚህ ጋር ልምጣና ከለር ልቀየር። ከለር አልኩት፣ ብዙ አይነት ከለር ይመጣል። ይህን ከለር ከፈለግከው ነካዋለሁ፣ የዚህ ከለር ይቀየራል። እዚህ ጋር ደግሞ እንምጣ ፌብሩዋሪ ላይ። የፌብሩዋሪ ከለር ደግሞ አሁንም እንዲቀየር ከፈለኩ አንድ ጊዜ ነካለሁ። ከዛ ከለር እዚህ ጋር ከመጣም በኋላ ለምሳሌ ቀይ ባደረገው ቀይ ይሆናል። ስለዚህ እንዲህ ያደረጋችሁ የምታስገቧቸውን ሽቶች የተለያየ ከለር እና ስም መስጠት ትችላላችሁ ማለት ነው። እንመለስና አሁንም ሌሎቹም ኤክሴል ላይ በመደበኛነት የምታገኟቸው ነገሮች አሉ። ሁሉንም መምረጥ ከፈለጋችሁ አሁን ይሄን መታችሁ እንደዚህ ብትነኩት ሁሉንም ነገር በአንዴ ሰሌክት ያደርግላችኋል እንደምታዩት ማለት ነው። እዚህ ጋር ካሉት ነገሮች ደግሞ ለምሳሌ ፍሊተር እዚህ ጋር አለ። ይሄን ብትነኩት ፍሊተር ያስገባላችኋል ማለት ነው። ነገር ግን መጀመሪያ ሰሌክት ማድረግ አለብን። ይሄው ፍሊተር ገብቶለታል። እንዲጠፋ ከፈለኩ አሁን ልምረጠውና መጀመሪያ አጠቃላይ እስከዚህ ልምረጠው። እስከዚህ መርጬዋለሁ። ከዛ እዚህ ጋር ፍሊተር አለላችሁ እንደምታዩት። ይሄን ብትነኩት አሁን ፍሊተር ስላለው ፍሊተሩ ይጠፋል። ከላዩ ምንም ፍሊተር የለውም። ብንነካው ግን ፍሊተር ይገባበታል ማለት ነው። ፍሊተር ምንድነው? እላው ላይ የምትፈልጉትን ነገር ብቻ እየመረጣችሁ እንድታዩ የሚያደርጋችሁ ማለት ነው። ለምሳሌ እንዲታየን ትንሽ ከፍ ላድርገውና በሁለት ጣታችሁ እንዲይዛችሁ ሳብ ማድረግ ትችላላችሁ ተባብለናል። ከዛ የፍሊተር ምልክት ማለት ይሄኛው ነው። ለምሳሌ ኤ ቱ ዜድ ሶርት እንዲሆን ከፈለኩኝ ይሄን ብነካው በአልፋቤት እንደምታዩት ኤ ቱ ዜድ ይደረድረዋል። ይሄኛውንም እየነካችሁ እንዲቀያየር ማድረግ ይቻላል ማለት ነው። መጀመሪያ ግን ሰሌክት ካደረጋችሁ በኋላ ነው። አሁን ካየናቸውን በተጨማሪ ግን ለምሳሌ እዚህ ጋር ስትመጡ አሁን ዳታ ጋር ነው እንደምታዩት ሆም፣ ኢንሰርት፣ ድሮ፣ ፎርሙላ ብዙ ነገሮች አሉ ቪውን ጨምሮ ማለት ነው። እናንተ እነዚህንም እየገባችሁ መመልከት ትችላላችሁ ማለት ነው። ከዛ ለምሳሌ ይሄን ነገር ሴቭ ማድረግ ከፈለግን ደግሞ እንውጣና ከዚህ ከላይ የምትመለከቱት አለ እዚህ ጋር 3 ነጠብጣብ ማለት ነው። ይሄን ትነካላችሁ። ከዛ ሴቭ የሚል አለ። እንደ አዲስ ስለሆነኛው ሴቭ አስ ብለንም ሴቭ ማድረግ እንችላለን። ስም ስጡኝ እያለ ነው። ቡክ ነው የሚለው እንደምታዩት። ላጥፋውና ወይም ሁለት ጊዜ ክሊክ ስታደርጉ መጻፊያ ይመጣላችኋል። ኤክሴል ልበልና ለምሳሌ እንዲለይልኝ ፎል ልበል። በስልክ የተሰራ ነው ለማለት ነው። ራይት አልኩኝ ገባ። ቦታውን ግን እንመርጥለታለን። ለምሳሌ ዋን ድራይቭ ላይ አይደለም የፈለግነው፣ ቅድምም መርጠን ገብተናል። ስለዚህ ዚስ ዲቫይስ የሚለውን እመርጥለታለሁ ማለት ነው ካስፈለገ። ከዛ ዶክመንት የሚለው ውስጥ ይቀመጥልኝ። ተስማምቻለሁ። አሁን ሴቭ ለዋለሁ። እዚህ ጋር መጥቼ ሴቭ ይላል። ሴቭ ማድረግ ነው። በተመሳሳይ ግን ፕሪንት ለማድረግ ለሰዎች ለመላክም ከፈለጋችሁ እዚሁ ነው የምታደርጉት። እንደምታዩት እንደ ፒዲኤፍ ሼር ማድረግ ይቻላል። ፕሪንት ለማድረግ ደግሞ እዚህ ጋር ፕሪንት ይላል ማለት ነው። ለምሳሌ ፕሪንት አልኩት። ከዛ በኋላ እዚህ ጋር ፕሪንት ለማድረግ የምታስተካክሏቸው የተለያዩ እንትኖች አሉ። ፖርትሬት ነው አቀማመጡ በምን ይሁንላችሁ እያለ ያማርጣችኋል ማለት ነው። ከዛ ይሄን ሁሉ ከጨረሳችሁ በኋላ እዚህ ጋር ትመጡና ፕሪንት ነው የምትሉት። እንደምታዩት ፕሪንት ሲሆን ይሄን ይመስላል እያለኝ ነው ማለት ነው። ከዛ በኋላ ከፕሪንተር ጋር አገናኝታችሁ ቀጥታ ፕሪንት ማድረግ ትችላላችሁ ማለት ነው። ይሄን ለማድረግም እዚህ ጋር ነጥብ ነገር አለ። ይሄን ትነኩታላችሁ። አድ ፕሪንተር ብላችሁ ፕሪንተር ታስገባላችሁ ማለት ነው። ለፒዲኤፍ አሁን ተዘጋጀ ማለት ነው። ከዛ ቴሌግራም ላይ የተለያየ ቦታ ላይ ለሰዎች ሼር ማድረግም ትችላላችሁ። በተመሳሳይ ደግሞ ራሱ ኤክሴል ፋይሉንም ሼር ማድረግ ትችላላችሁ ማለት ነው። በተለያየ መንገድ ሼር ማድረግ ይቻላል። አንደኛ ሴቭ ስላደረጋችሁት ከስልካችሁ መላክ ይቻላል። ለምሳሌ በቴሌግራም ልኬው ላሳያችሁ። እንደምታዩት ዶክመንት ላይ ነበር ያስቀመጥኩት። አሁን ይሄንን በቀጥታ በቴሌግራም ልላከው። ሼር ልበለውና እንደምታዩት ልኬዋለሁ። ኮምፒውተሬ ላይ ልክፈተው። እንደምታዩት ከፍቷል። ኤዲት ለማድረግ ኢኔብል ኤዲቲንግ ትላላችሁ። ከዛ ኮምፒውተራችሁ ላይ ስትፈልጉ አቆማችሁበት እንደምታዩት መቀጠልም ይቻላል ማለት ነው።
በአጠቃላይ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንደ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁን። ከላይ ኢንዲስክሪፕሽን ላይ የምታዩቸው ቪዲዮዎች አሉ፣ እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።